ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካዮቻችን ዳጉ የቀጥታ ስርጭት የውይይት ፕሮግራም የዛሬው አሁን ተጀምሯል። ዛሬ ስለ ጎርፍ አደጋ ውይይት እያደረግን ቆይታ እናደርጋለን። በተለይ ደግሞ ቀጣይ የሚመጡ ወቅቶች የክረምት ወቅት ከመሆኑ ጋር ተያይዞ እንደ ሀገር የጎርፍ አደጋን ለመከላከል ምን አይነት ቅድመ ዝግጅቶች እየተደረጉ ናቸው፣ የግንዛቤ ማስጨበጫ ስራዎችም ሌሎች ከዚህ ጋር የተያዙ ጉዳዮች ምን ይመስላሉ የሚሉ ሀሳቦችን እያነሳን ነው ቆይታ የምናደርገው። በዚህ ጉዳይ ላይ ውይይት እያደረጉ አብረውን ቆይታ የሚያደርጉ ሁለት እንግዶች አብረውን ይገኛሉ እዚህ ስቱዲዮ። እንግዶቼን ለማስተዋወቅ ያክል ከኔ ቀጥሎ የሚገኙት ዶክተር ፍራኦል በቀለ ናቸው። በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪ ስራ አስፈጻሚ፣ እንዲሁም ደግሞ ቀጥሎ የሚገኙት ደግሞ አቶ ደበበ ደፈርሶ ናቸው። በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ ናቸው። ከሁለቱ እንግዶች ጋር ውይይት እያደረግን ቆይታ እናደርጋለን። እናንተም በእናንተ አካባቢ ያለውን የጎርፍ አደጋ ስጋት ምን ይመስላል በሚለው ላይ የደወላችሁ ሀሳብ፣ አስተያየት፣ ጥያቄዎችን ማንሳት ትችላላችሁ። አብራችሁን ነው። ክቡራን ተመልካቾች በመከታተል ላይ የምትገኙት ዳጉ የቀጥታ ስርጭት የውይይት ፕሮግራማችን ነው። በቅድሚያ እንግዶቼ እንኳን ደህና መጣችሁ። በጣም ጥሩ። እንግዲህ ቀደም ብዬ መግቢያ ላይ አንስቼዋለሁ። ዛሬ ስለ ጎርፍ አደጋ በተለይ ቀጣይ የሚመጣው የክረምት ወቅት እንግዲህ ብዙ ከዚህ በፊት በሚታወቀው ሁኔታ እንግዲህ ጎርፍ አደጋ ሊያስከትል የሚችል የዝናብ ስርጭት ሊኖር እንደሚችል ይገመታልና ኢትዮጵያ ደግሞ ከመልክዓ ምድራዊ አቀማመጧም ከሌሎች ሁኔታዎችም አንጻር ለጎርፍ አደጋ ተጋላጭ የመሆን አይነት ሁኔታዎች ስላሉ ከዚህ ጋር ተያይዘው እንደ ሀገር በተለይ ቀጣዩን የክረምት ወቅት መሰረት በማድረግ ምን አይነት ቅድመ ዝግጅቶች እየተደረጉ ናቸው? ከዚህ በፊት በጎርፍ የሚደርሰውን አደጋ ለመቀነስስ ሙሉ በሙሉ መከላከል ባይቻል ለመቀነስ ቢያንስ ምን አይነት ስራዎች እየተሰሩ ናቸው ቅድመ ዝግጅት የሚሉ ሀሳቦችን ነው የምናነሳው። ዶክተር ግን ስፔሲፊካሊ ወደ ጎርፍ አደጋው ጉዳይ ከመግባታችን በፊት እንደ የኢትዮጵያ የአደጋ ተጋላጭነት ሁኔታ እርሶ የመጡበት እንግዲህ የአደጋ ስጋት ስራ አመራር ኮሚሽን እንደ ሀገር ያለውን የአደጋ ስጋት ተጋላጭነትም ጥናትም ስለሚያደርግ ሁኔታዎችንም ስለሚገመግም አጠቃላይ ኢትዮጵያ ያለችበት የአደጋ ስጋት ተጋላጭነት ሁኔታ ምን ይመስላል የሚለውን ሀሳብ ጠቅለል አድርገን እናሳና ወደ ጎርፉ ጉዳይ እንመጣለን። አመሰግናለሁ። እንግዲህ በመጀመሪያ ወቅታዊ የሆነ አስፈላጊ ዝግጅት ላይ እኛን ጋብዛችሁ ሀሳባችንን እንድንሰጥ ስላደረጋችሁ እጅግ በመስሪያ ቤቴ ስም አመሰግናለሁ። በመቀጠል እንዳልከው እንግዲህ ክረምት በሚመጣበት ጊዜ ሁሌም ዝናብ ይመጣል። ዝናብ በሚመጣበት ጊዜ ደግሞ አሉታዊ ጎኖችም አሉት። ዛሬ እንግዲህ በአሉታዊ ጎኑ ላይ እናተኩርና ብዙ ሕይወት የሚጠፋበት ንብረት የሚወድምበት ሁኔታዎች ይታያሉ ማለት ነው። የዚህ መንስኤ ደግሞ ዝናብ በክረምት በመሆኑ ዝናብ በሚበዛበት ሁኔታ ላይ የተለያዩ አይነት አደጋዎች አክቹአሊ ጎርፍ ብቻም አይደለም። ጎርፍ አንዱ ትልቁ አደጋ ነው። ባለፈው ክረምት የምታስታውሱት መሬት መንሸራተት፣ ሌሎችም ከዚህ ጋር ተያይዘው የሚመጡ በሽታዎች የሚከሰቱበት ወቅት ስለሆነ እጅግ አስፈላጊ ጊዜ ነው ማለት ነው። እንደ ሀገራችን እናንተም እንደምታውቁት ተጋላጭ ከመሆኑም በላይ እጅግ በጣም ተጋላጭ የሚባል ሁኔታዎች አሉ። ለምንድን ነው የተባለው? አንደኛው የተለያዩ አይነት ተፋሰሶች አሉ። 12 ተፋሰሶች አሉ። እነዛ ተፋሰሶች በሙሉ በሙሉ ማለት በሚቻል ሁኔታ የጎርፍ አደጋን ሊያስከትሉ ይችላሉ። አንደኛ። ሁለተኛ ደግሞ ግድቦችም አሉ። በተለያዩ ቦታዎች ግድቦች አሉ። እነዛ ግድቦች በሚሞሉበት ሁኔታ ይህንን የጎርፍ ድል የማስከተል ሁኔታዎች ስለሚታዩ ይህም አንዱ ተጋላጭ ከሚያደርጉ ነገሮች አንደኛው ነው ማለት ነው። ሌላኛው ደግሞ የትኛውን ቦታ ላይ ከዚህ ከወንዝ ከመሙላትና ግድቦችም ብቻም ሳይሆን ዝናብ በሚበዛበት ሁኔታ ከመደበኛ በላይ ዝናብ በሚጠበቅበት ጊዜ ቅጽበታዊ ጎርፍ የሚባሉ የትኛውን ቦታ ላይ ሊከሰቱ የሚችሉ ፍላሽ ፍሌድ የምንላቸው የሚከሰቱ ስላሉ አገራችን ተጋላጭ ናት ማለት ይቻላል ማለት ነው። በጣም ጥሩ። ወደ አቶ ደበበ ልምጣ። እንግዲህ በአገር አቀፍ ደረጃ ያው ክረምት መጣ ቁጥር የጎርፍን ጉዳይ በተደጋጋሚ እናነሳለን። ቀደም ብለው ዶክተርም እንዳነሱት እንግዲህ ኢትዮጵያ ብዙ ተፋሰሶች አሏት። በእነዚህ አካባቢ ደግሞ የሚኖሩ በርካታ ማህበረሰብ አለ። ተፋሰሶቹን መሰረት አድርጎ ኑሮውን የመሰረተ ዜጋና ከዚህ ጋር ተያይዞ እንደው
የጎርፍ ተጋላጭነትን በተለይ ከዚህ ተፋሰስ አካባቢዎች ላይ ያሉ ማህበረሰቦችን የጎርፍ ተጋላጭነት አደጋውን ለመቀነስ ከመስራት አንጻር እንደ ሚኒስቴር መስሪያ ቤት ምን አይነት እቅዶች ምን አይነት ስራዎች እየተሰሩ ናቸው ያሉት? እሺ አመሰግናለሁ። እንግዲህ ቅድም እንደተነሳው ጎርፍ ያው ብዙ ጊዜ ከድርቅ ጋር አብረን ለማየት እንሞክራለን እኛ። ሆኖም ግን ጎርፍ ትልቅ አደጋ ነው ብለን እናስባለን። እንግዲህ ለየት የሚያደርጋቸው ደግሞ የኛ ሀገር ሁኔታ ጎርፍ ባለበት በተለይ አብዛኞቹ ቦታዎች ላይ ድርቅም በተመሳሳይ መንገድ ይከሰታልና በእኛ በኩል ስናይ ሁለቱንም አንድ ላይ አድርጎ የማያያዝ ሁኔታ አለ። በእርግጥ ጎርፍ ያው የሚከሰትባቸው ቤዚክ ዋና ምክንያቶች ብለን የምናነሳቸው ከዚህ ከዝናብ መጠን ጋር የሚያያዝ ከመሬት አቀማመጣችን ጋር የሚያያዝ ከዛ ባሻገርን በተለይ የውሃ ውቅሮቻችን ብለን የምንጠራቸው ግድቦች እነዚህ መሰረታዊ ከጎርፍ ጋር የሚያያዙ ናቸው። አንዳንድ ሀይቆችም አሉ በዚህ ሁኔታ ሲሞሉ ወይም ደግሞ የመያዝ አቅማቸው ሲቀንስ በዛ ደረጃ ጎርፍ ያስከስታሉ ብለን የምናስባቸው እነዚህ ናቸው። እንደ ተጋላጭነትን በተመለከተ ኦልሞስት በአብዛኛው ቅድም እንደተነሳው በአብዛኛው ቤዚኖቻችን ለጎርፍ ተጋላጭ ናቸው። በተለይ ሶስቱ ደረቃማ ብለን የምንጠራቸው ያ ማለት አክቹአሊ ደረቅ ሆነው ሳይሆን ከገጸ ምድር ላይ ውሃ የማይታይባቸው እንደ ደናክል፣ አይሻ፣ ኦጋዴን ከነዚህ ውጪ ሌሎቹ ቤዚኖች በአጠቃላይ የጎርፍ ተጋላጭ ቦታዎች አሏቸው። በተለይ እነዚህ ጎርፍ የሚከሰትባቸው ቦታዎች ከተማን የሚያቋርጡ ወንዞች በሚሆኑበት ሰዓት የግድቦች ወይም ደግሞ ሌላ የመጥለፊያ ስትራክቸሮች መግቢያ ወይም ደግሞ መውጫ አካባቢ እነዚህ አካባቢ በተለይ በደንብ ጎርፍ የሚከሰትባቸው ቦታዎች ናቸው። ከዚህ ባሻገር እንግዲህ ብዙዎቹ መሰረተ ልማቶች ወንዝን አቋርጠው የሚሄዱ አሉ። እንግዲህ እነዚህ መሸጋገሪያዎች እነዚህን ጭምር በጎርፍ የሚከሰቱ ቦታዎች አሉ። እንግዲህ የመሬት አቀማመጣችንንም አይተን በአጠቃላይ ጎርፍ የተበታተነ አይነት ሁኔታ ነው ያለው። ሀገራችን በጣም እንዲህ እንደምናየው አይደለም። ከላይ ቶፖግራፊውን ብናየው እጅግ በጣም የተለያየ የሆነ የመሬት አቀማመጥ ያለ ነው። እንግዲህ የጎርፍ ሁኔታውን በዛ ደረጃ ተበትኖ ያለ ሁኔታ ነው ያለው ማለት ነው። ስለዚህ ተደራሽ ማድረግ የሚቻልበት የመጀመሪያው ብለን የምናስበው ተቋማችንን ከተሰጠን ኃላፊነት አንጻር ይሄን ሁሉ ቦታ ማዳረስ የሚቻለው በመጀመሪያ ደረጃ በመረጃ ነው። ስለዚህ ይሄንን የመረጃ ስርዓት በማጠናከር የተሻለ ስራ መስራት ያስፈልጋል የሚል ነው። ይሄ ቀደም ሲል ሜትሮሎጂ ከሚሰጠው ትንባያ ጋር በማያያዝ እንደዚህ አይነት የመረጃ ስራዎችን መስራት አንዱ እና መሰረታዊ ነው ብለን እናስባለን። ከዛ ባሻገር በሁለተኛነት የምንጠራው እንግዲህ ጎርፍ ከመከሰቱ በፊት የውሃ መተላለፊያዎች እነዚህ ወንዞች አካባቢ ሀይቆች አካባቢ የተዘጉ ነገሮች ካሉ እነሱን መክፈት እነሱን ክፍት ማድረግ ያስፈልጋል። ተጋላጭ የሚባሉ ቦታዎችን ደግሞ ለህብረተሰቡ ማሳወቅ በተወሰነ ዳሰሳ ጥናት በማድረግ እነዚህ ጥንቃቄ ሊወሰድባቸው የሚችሉ ናቸው ብሎ ማሳወቅ ያስፈልጋል። ከዛ ባሻገር ጎርፉ ከመከሰቱ በፊት ወይም ቀደም ብሎ በተቻለ መጠን ደረቅ የሚባል ወቅት ላይ የሪቨር ትሬኒንግ ብለን ነው የምንጠራው የወንዝ አመራር ስራ የሚባል ነው። ስለዚህ ወንዙ ትክክለኛውን የፍሰት አቅጣጫ ተከትሎ እንዲሄድ የወንዝ አመራር ስራ ይሰራል፣ ሪቨር ትሬኒንግ ብለን የምንጠራው ማለት። ስለዚህ ይህን ስራ በመስራት በአብዛኛው ኮንትሮል ለማድረግ ይሞከራል። ከዛ ባሻገር በጣም ቋሚና ዘላቂ ነው ብለን የምናስበው ደግሞ ከዚህ አካባቢውን የተራቆተ መሬትን በተለያዩ እጽዋት መሸፈን የሚለው ነው ማለትና በእነዚህ ሜጀር በሚባሉ ሁኔታዎች ላይ ተሳትፎ እናደርጋለን ማለት ነው። በተለይ አሁን ካነሱት ሀሳብ ጋር ተያይዞ እንግዲህ የወንዞች ፍሰታቸውን ትክክለኛ ፍሰታቸውን ጠብቀው መሄዳቸውን የማረጋገጥ ስራም ጭምር እንደምሰሩ ነግረውኛልና በክረምት ወቅት ደግሞ ወንዞች ከመደበኛ ፍሰታቸው ወጥተው ያው ከፍተኛ የሆነ የዝናብ መጠንም ስለሚኖር ወደ እርሻም ወደ ሌሎች የመኖሪያ አካባቢዎችም ጭምር ወንዙ የመግባት አይነት ባህሪ ይኖረዋልና ክረምት ከመድረስ በፊት እነዚህ የወንዝ ፍሰት ምናልባት ቀጥሎ የሚያመጣውን አደጋ ተንብዮ ማህበረሰቡን ከማስገንዘብና ቅድመ ጥንቃቄ ስራዎች ከመስራት አንጻርስ ምን ያክል ነው የሚሰራው? እንግዲህ ያው ከወንዝ ጋር በተያያዘ ምንድነው የምናደርገው? የወንዝ በተለይ ከወንዝ ጋር በተያያዘ ጎርፍ የሚከሰትባቸው ቦታዎች ይታወቃሉ። ከሀይቆች ጋርም በተለይ ተለይተው ይታወቃሉ። ስለዚህ ምንድነው የምናደርገው? ቀደም ሲል የነበሩ ኢንተርቬንሽኖች የተወሰዱ እርምጃዎች ምን ያህል ውጤት አመጡ የሚለውን ለምሳሌ በ2024 ላይ ከሆነ በ2023 ላይ ቀደም ብለን ያለውን ሪቪው እናደርጋለን። ቀደም ብሎ ያለው ማለት ለምሳሌ በዚህ አመት ካያችሁ 2016 ላይ ባለፈው በጀት አመት ያሳለፍነውን የጎርፍ ሁኔታ በ2017 መጀመሪያ ላይ እስከ ህዳር ከዛ አካባቢ ባለው ደግሞ ይገመገማል ይታያል ማለት ነው። ከዛ ምን ያህል ዘላቂ ናቸው የሚለው ይታይና በነዛዎች ላይ ቀጣይ ደግሞ ምን መወሰድ አለበት የሚለው ነገር ይለያል። ስለዚህ በተቋም ደረጃ የሚወሰድ እዛ አካባቢ ላይ ባለው ማህበረሰብ ደረጃ መወሰድ ያለባቸው ሁኔታዎች ይለዩና ይቀመጣሉ። በዚህ አይነት መንገድ ስራዎች ይሰራሉ። ከዚህ ባሻገር
ጎን ለጎን ከሜትሮሎጂ ትንበያ ጋር የበልግ የመኸር የክረምት እንደዚህ ትንበያዎችን ታሳቢ በማድረግ ጎን ለጎን ደግሞ እነዚህ ቦታዎች ላይ ምን ሊከሰት ይችላል የሚለውን መረጃ አውትሉክ ተብሎ የሚሰጠው ነው። በየጊዜው ይሄ ይሰጣል። በጋራ የሚሰጥ ትልቅ ስራ ነው። በዛ መንገድ እናስገነዝባለን ማለት ነው። ከዚህ ባሻገር ይሄንን መፍታት የሚችሉ እንደ ተቋማችንም በተወሰነ በጀት ያሉትን ጋፖች መሙላት የምንችላቸዋል። አንዳንዶች ቦታዎች ለምሳሌ ምን ይሆናል ትላልቅ ግሳንግስ ግዳግንዶች ይዘጋሉ፣ ብሎክ ያደርጋሉ። ስለዚህ እንደው በአብዛኛው ልብ የማንለው አደጋ ከዛ የሚመነጭ ነው የሚሆነው። ስለዚህ እነዚህን የመጥረግ የማንሳት የማቃጠል ስራ ይሰራል። ወንዙ ትክክለኛውን ኮርስ መያዝ የሚያስችል አንዱ መሰረታዊ የሚሰራው ስራ ይሄ ነው። በተለይ እንደዚህ አይነት ወንዞች ሳይዛቸው ትልልቅ የሆኑ እንደ አዋሽ እንደ ባሮ አይነቶቹ እነዚህ ትልልቅ ናቸው። ይሄ ነገር ይከሰትባቸዋል ብለን እንወስዳለን። እንደዚህ አይነት ስራዎች ይሰራሉ። ከዚህ ባሻገር ትልልቅ የሆኑ ጥናቶች ናቸው መሰራት ያለባቸው ብለን የምንወስደው። እንደ ሀገራችን የኢትዮጵያ ጎርፍ መከላከል ፕሮጀክት የሚባል አለ። በሁሉም የኢትዮጵያ ክልል ላይ ጥናት ያደርጋል። ግን ኢንቨስትመንትን በተመለከተ ደግሞ በሶስት ተፋሰሶች በኦሞ ጊቤ፣ በአዋሽና በሪፍት ቫሊ በስምጥ ሸለቆ ሐይቆች ማለት ነው። በእነዚህ ቤዚኖች ላይ ደግሞ ጥናቱን ተከትሎ የሚሰሩ ሜጀር ስራዎች አሉ። በእንደዚህ አይነት መንገድ እንሰራለን። ከሁሉ በላይ ግን አሁንም ቅድም እንዳልኩት በተለይ ጎርፍ አደጋን ለመከላከል ቅድሚያ የሚሰሩ ስራዎች አደጋ ከተከሰተ በኋላ ከሚሰራው ስራ እጅግ በጣም አዋጭ ነው። ስለዚህ በዛ መንፈስ የመረጃ ስርዓት ነው የሚጠናከረው ማለት ነው። እንግዲህ ይህን ስናስብ ትልልቅ የውሃ መነሻ የሆኑት እንደ ተራሮች፣ ወንዞች እንዳሉ ሆነው ግድቦች ደግሞ መሰረታዊ ናቸው። ስለዚህ እነሱ ላይ ከግድቡ አለቃቃ የተያዙ መረጃዎች ደግሞ ለህብረተሰቡ የማድረስ ስራ ይሰራል። እንደ ተቋማችን በወንዞች አንዳንድ ሐይቆች ላይ ደግሞ አንባቢያን አሉ የመረጃ ለኛ የሚያቀብሉ ማኑዋል በሆነ መንገድ ሳይት ላይ ያዩታል መረጃውን ለኛ በቀጥታ ያስተላልፋሉ። ይሄን መረጃ ኮምፓይል እያደረግን ደግሞ ለህብረተሰቡ በተለይ ከአደጋ መከላከል ጋር አብረን አንድ ፕላትፎርም አለን። የሜትሮሎጂ አደጋ መከላከል የዚህ ስራ ኮሚሽን እና ሜትሮሎጂ አንድ ላይ ሆነን በጋራ የምንሰራው ስራ ነውና በዚህ መንገድ ከነዚህ አንባቢያን ከግድብም ከሐይቅም ያሉትን መረጃዎች እየሰበሰብን የምንሰራቸው ስራዎች አሉ ማለት ነው። እንግዲህ ይሄንን የማዘመን ስራ ይጠበቃል። እንግዲህ እሱንም ጎን ለጎን እየሰራ ነው። መልሼ ሀሳብ ሰጥበታል። በጣም ጥሩ ዶክተር ወደ እርስዎ ልመለስ። እንግዲህ ያው አደጋ ተጋላጭነትን ስንመለከት ጎርፍ ብቻ አይደለም፣ ብዙ የአደጋ መንስኤዎች ሊኖሩ ይችላሉ እንደ ሀገር። አሁን በእርግጥ የክረምቱን ወቅት ስናነሳም ጎርፍ ብቻ ላይሆን ይችላል የሚከሰተው። ጎርፍ ደግሞ ይዞት የሚመጣው የመሬት መንሸራተት የመሳሰሉ ምናልባት ከዝናብ መጠን መብዛት ጋር ተያይዞ ሊከሰቱ የሚችሉ አደጋዎች አሉና በየጊዜው እንግዲህ ጥናቶች ሊደረጉ ይችላሉ ብዬ አስባለሁ። እንደ ተቋምም ምናልባት የዝናብ ሁኔታውን መሰረት አድርጎ ምን ያክል የጎርፍ አደጋ ሊከሰት ይችላል የሚሉ አስታውሳለሁ። ባለፈው ዓመት በልግ ላይ ወደ 1 ሚሊዮን አካባቢ የሚሆኑ ዜጎች በጎርፍ ተጠቂ ሊሆኑ ይችላሉ የሚል መረጃ ሁሉ የወጣበት ነበርና ዘንድሮ ያው የበልጉን አልፈናል። አሁን ለቀጣዩ ክረምት ምናልባት የጎርፍ ተጋላጭ ናቸው ይበልጥ እነዚህ አካባቢዎች ተጋላጭ ናቸው፣ ይሄን ያክል የጎርፍ ተጋላጭነት ሊኖር ይችላል፣ ይሄን ያክል የማህበረሰብ ክፍል የጎርፍ ተጠቂ ሊሆን ይችላል ብላችሁ በጥናት ደረጃ የለያችሁት እንደ ተቋም ይኖር ይሆን? እንግዲህ እንደ ተቋም አሁን እዚህ ይሄን ያህል ህዝብ ተጠቂ ነው ብዬ ባልገልጽም ጥናቶችን ታረጋላችሁ በየአመቱ የሚኖረው የዝናብ ሁኔታ መሰረት አድርጋችሁ በየሁኔታው በየጊዜው በየአመቱ ሲዝን ወይ ደግሞ ክረምት ሊሆን ይችላል በልጉ በሚመጣበት ጊዜ ከሚመለከታቸው አካላት ጋር አክቹአሊ ብቻችን አይደለም የኛ የመስሪያ ቤቱ ማንዴት ትልቁ ስራ ማስተባበር ነው። እንደ ሀገር የጎርፍ ግብረ ኃይል የሚባል ድርጅት ፕላትፎርም አለ። ሁሉም ፓርትነሮች ሁሉም ከኛ ጋር የሚሰሩ አካላት ስቴክሆልደሮች የሚሳተፉበት ፕላትፎርም ስላለ ያንን ፕላትፎርም አክቲቬት በማድረግ የት አካባቢ ለየትኛው አደጋ ሊጋለጡ ይችላሉ የሚለውን የምንነጋገርበት አለ ማለት ነው። ቅድም እንደተባለው ከውሃ ሚኒስቴር፣ ከጤና፣ ከግብርና ከሁሉም የሚሳተፉበት በዛ መሰረት የት አካባቢ ሊጋለጥ ይችላል የሚለውን ለይተን እናስቀምጣለን። አሁን በሰሞኑን ያንን ልየታውን ጨርሰን የጎርፍ ማንቂያ መልእክት ወይ ደግሞ አለርት አሰራጭተናል ለሁሉም አካላት፣ ለሴክተሮች፣ እስከታች በየደረጃው ላለው የመንግስት አካል ይህን መረጃ አሰራጭተናል ማለት ነው። ይህንን የምናሰራጨው መረጃ ሁሉም ቁጭ ብሎ አንድ ላይ ለይተን ካስቀመጠን በኋላ የት አካባቢ ምን ያህል ሰው ሊጋለጥ ይችላል የሚለው ተለይቶ ተቀምጧል ማለት ነው። እንደ ሀገራችን እንደ ቅድምም ለማንሳት እንደተሞከረው ብዙ አካባቢዎች ተጋላጮች ናቸው ተብሎ ተለይቷል። ለምሳሌ ከዚህ ከሴንተር ማዕከላዊ ሀገራችን ማዕከላዊ አካባቢ የሚነሳ የአዋሽ ወንዝ አለ።
ያንን ተከትሎ ሁሌም ይጠበቃል ማለት ነው። ክረምት ላይ እስከ አፋር ድረስ ጉዳቶችን በማስከተል ስለሚታወቅ አንዱ የአዋሽ ተፋሰስ ተከትሎ ያለውን ወረዳዎችን ክልሎችን ይመለከታል ማለት ነው። ሌላው ደግሞ ከዚህ ከደቡብ አካባቢ ኦሞ ግቤ ጋር ተያይዞ ሁሌም ዳሰነች አካባቢ በተለይ ተደጋጋሚ የሚሰማ አካባቢዎች አሉ ማለት ነው። ወደዚህ ወደ ጋምቤላ ክልልም ስትሄድ ባሮ ወንዝ ጋር ተያይዞ ከጋምቤላ ከተማን ጨምሮ እዛ አካባቢ ያሉት አካባቢዎች በተለይ ክረምቱ እዚህ ማዕከላዊ አካባቢ ክረምት እየወጣ በሚሄድበት መስከረም አካባቢ ይከሰታል። ሌሎችም አማራ ክልልም ከጣና ጋር ተያይዞ ባክፍሎው ስላሉ እዛ አካባቢም የሚጠበቅ ነው። ሶማሌም ዋቤ ሸበሌ በተለይ ከዚህ ከሴንተር አካባቢ ወደዛ የሚሄደው ከባሌ ዋቤ ሸበሌ ስለሚሞላ እዛ አካባቢም የሚጠበቅ ነው ማለት ነው። በዚህ መሰረት እንግዲህ ቅድም እንደተባለው እኛ ለይተን ለሚመለከቱ አካል ለማህበረሰቡ ለመንግስት አካላት እስከታች ላሉትም መረጃ ማሰራጨት ስራ ኦልሬዲም ተሰርቷል፣ ወደፊትም ይቀጥላል ማለት ነው። ፕላትፎርሞች ስላሉ አንድ ጊዜ ብቻ የሚደረግ ስራ አይደለም። በየሳምንቱ ቁጭ ብለን የተከባቢ ምን እየተከሰተ ነው፣ ቅድም አንባቢያን አሉ ተብሏል። እነሱ መድረኩ ላይ የትኛው ወንዝ ምን ደረጃ ላይ ይገኛል፣ የትኛው ግድብ በምን ደረጃ ላይ ይገኛል የሚለውን ያቀርባሉ። በዛ መሰረት ሁሌም ማህበረሰቡን ማንቃት ዝግጅት ማድረግ ስራዎች ይሰራሉ ማለት ነው። ኦፍ ኮርስ ብዙ ሌሎች ስራዎች የሚሰሩ አሉ። እንጀኛ እንደ አደጋ ስጋት አመራር ኮሚሽን በአንደኛ ቅድመ አደጋው ሳይከሰት በፊት የሚሰሩ ስራዎች አሉ። አደጋው ከተከሰተ በኋላም የሚሰሩ ስራዎች አሉ። በተጨማሪ የኮኦርዲኔሽን ስራዎች እንዳሉ ነው ማለት ነው። ከዛ በፊት ቅድም ለማንሳት እንደተሞከረው ብዙዎቹ አካባቢዎች ልየታ ከተደረገ በኋላ ምንድነው መደረግ ያለበት የሚለው የተለያዩ አይነት እስካሁን ዝግጅት ሲደረግ ቆይቷል ማለት ነው። ለዚህ ለክረምቱ ራሱ ጅማ ላይ ታስታውሳለህ፣ ባለፈው የአደጋ ስጋት አመራር ካውንስል ወይ ደግሞ ምክር ቤት ስብሰባ ነበር፣ ምክትል ጠቅላይ ሚኒስትር የመሩት። እዛ ላይ ሁሉም አካላት ሴክተሮች፣ በየደረጃ ያሉ የመንግስት አካላት ክልሎች የተሳተፉበት መድረክ ነው። መሰል አደጋዎችን አደጋ ጎርፍ ብቻም ሳይሆን በተለይ ደግሞ አሁን ክረምቱ ጎርፍ ከመሆኑ አንጻር ምን መሰራት አለበት፣ ምንድነው ማን ነው ምን የሚሰራ፣ የት አካባቢ የትኞቹ አደጋዎች ይጋለጣሉ የሚለው አቅጣጫ ተቀምጧል ማለት ነው በደንብ። ከዛም በተረፈ ቀጣይ ባለፈው ሳምንትም ሱሉልታ ላይ ከክልል ወደ 9 ሰዎች የእያንዳንዱ ክልል 9 ሰዎችን ተሳታፊ ልኮ ከተለያዩ አይነት ሴክተሮች የተሳተፉበት መድረክ ነበረ። እዛ ላይም ትልቅ አቅጣጫ ተሰጥቶ ዝግጅት እየተደረገ ነው ማለት ነው። በዚህ መሰረት እኛ አደጋው ሳይከሰት ከአደጋ በፊት የሚሰሩ ይሄ አንቲሲፓቶሪ አክሽን ስራዎች የሚባሉ የቅድመ አደጋ ትግበራ የሚባሉ ስራዎች እንዲሰሩ፣ አንደኛው በእነሱ በኩል በጎርፍ መከላከያ ፕሮጀክት የሚሰሩ ስራዎች አሉ። ከዛ በተጨማሪ ደግሞ ቅድም የተለዩ ቦታዎችን ህዝቡ ቁጭ ብሎ መጠበቅ የለበትም። አደጋው ከተከሰተ እስከሚከሰት ድረስ ከዛ ቦታ የማራቅ ፍሪ ዞን አደጋ ስጋት ኤሪያ የአደጋ ስጋት አካባቢ የተባሉ ቦታዎች ከተለዩ በኋላ ህዝቡን ወደዛ አካባቢ ፍሪ ወደሆነ ቦታ ማንቀሳቀስ ያስፈልጋል ማለት ነው። እንግዲህ ይህንን የምናደርገው በየጊዜው እየተከታተለን በየሳምንቱ መረጃዎችን እየተለዋወጠን አደጋው እየከፋ የሚመጣ ከሆነ ህዝቡን ከዛ ቦታ የማስወጣት እንደ መንግስት ደግሞ ፕሪፖዚሽን በተለይ የመጠባበቂያ ምግብ ሊሆን ይችላል፣ ምግብ ነክ ነገሮችን አደጋ ከተከሰተ በኋላ ሳይሆን ከዛ በፊት ሁሉም ሴክተሮች የኛን መስሪያ ቤት ጨምሮ ወደ ቦታው ማድረስ ያስፈልጋል። ምግብ ሰው ከተፈናቀለ ምግብ ይፈልጋል፣ መጠለያ ይፈልጋል። እነዚህ አይነት ነገሮች ወደ አካባቢው ማድረስ ስለሚያስፈልግ እንደዚህ አይነት ስራዎች ኦልሬዲ ሰርተናል። ዶክተር ምናልባት እነዚህ ከአደጋ በኋላ ያሏት የምላሽ ስራው ምን ይመስላል የሚለውን እንመለስበታለን። አሁን ያው የበልጉን ጊዜ ያጠናቀናልና ክረምትን ጊዜ ልንቀበል ያው ኦልሞስት መቀበያው ጊዜ ላይ ነው የምንገኘውና ባለፈው ዓመት እናስታውሳለን የበልጉ ላይ ራሱ ብዙ አደጋዎች ደርሰው ነበር። የዝናብ መጠኑም ከፍተኛ እንደነበር እናስታውሳለንና ዘንድሮ እስካሁን በነበረው ሁኔታ በበልግ ምናልባት በተለያዩ የኢትዮጵያ አካባቢዎች ከጎርፍ ጋር ተያይዞ የተከሰቱ አደጋዎች ነበሩ። እንግዲህ ዘንድሮ የተከሰቱ ሾክ ፖኬት ኤሪያዎች ላይ የተከሰቱ አደጋዎች ይኖራሉ። ነገር ግን እንደሌላ ጊዜ በሚገርም ሁኔታ የዘንድሮ በልግ ዝናብ በጣም ጥሩ ከአደጋም ነፃ የሆነ ሲዝን ነበር ማለት ይቻላል። የበልጉ
እንደዚህ ሲል እንግዲህ አንዳንድ ቦታዎች ላይ አንዳንድ ፖኬት ኤሪያዎች ቀበሌ ደረጃ ትልቅ አደጋ ሳይሆን የተከሰቱ አደጋዎች አሉ። ያን ያህል ምናልባት በቁጥር ማንሳት እንችላለን። ይሄን ያክል በሰብአዊ ቀውሱም ወይንም ደግሞ በዚህ ደረጃ በንብረት ላይ የሚያደርሰው አደጋ ምናልባት እስካሁን በትልቅ ደረጃ የሚገለጽ ይሄንን ቁጥጥር ታደርጋላችሁ በየማስብ በየጊዜው በትልቅ ደረጃ የሚገለጽ በልግ ላይ የተከሰተ አደጋ የለም። ቱ ቢ ኦነስት ጥሩ የነበረ በልግ ነው። በጣም ጥሩ የነበረ ዝናብ የነበረበት ለግብርናም ለእንስሳም ጥሩ የነበረ በልግ ነው። የተከሰቱ አደጋዎች ትንንሽ አደጋዎች አሉ በየቦታው ማለት ነው። ነገር ግን በዚህ ደረጃ ሰው አፈናቅሎ ሰው ሞቶ የተከሰተ አደጋ የለም። ምናልባት የዝናቡ መጠን ማነስ ብቻው ነው ወይስ ቅድመ መከላከል ላይ የሰራችው ስራ ውጤታማ ሆኖ ነው? ዝናቡም ጥሩ ነበር። ዝናቡ ጥሩ ነበር። ጥሩ የሚባል ያን ያህል አደጋ ያስከተለ ነበር። ሌላ ጊዜ ታስታውሳለህ፣ በሚዲያም እናንተም መረጃ አላችሁ ብዬ አስባለሁ። አንዳንድ አካባቢዎች ላይ በልግ ተጠቃሚ ኤሪያዎች ላይ የሚከሰቱ አደጋዎች አሉ። አክቹአሊ በልግ ላይ ያን ያህል አይደለም። ሌላ ጊዜም ቢሆን ያን ያህል የሚጠበቅ ከባድ አደጋ አይጠበቅም። አዲስ አበባ ላይም ከዛ በፊት የነበሩት ዓመታት ላይ የተከሰቱ አደጋዎች ይኖራሉ በትንሹም ቢሆን። በዚህ ዓመት ግን ያን ያህል ሰው አፈናቅሎ ንብረት ወድሞ የሰው ሕይወት የጠፋበት አደጋ የለም። ይሄ እንግዲህ የተከሰተው አንዱ ዝናቡ ጥሩ ከመሆኑ ሊሆን ይችላል። ሁለተኛ ደግሞ በእኛ በኩልም የተሰሩ ስራዎች በውሃ ሚኒስቴር በኩልም የተሰሩ ስራዎች ጥሩ ናቸው ብዬ አስባለሁ። እመለሳለሁ ዶክተር ወደርሶ ወደ አቶ ደበበ ልምጣ። ቀደም ብለው እርሶም ሀሳቦችን ሲያነሱ ያነሱት ይሄ የጎርፍ አደጋ አስተዳደር ፕሮጀክት የሚባል አለ አይደለ? እስከ 2027 ይመስለኛል እቅዱ የተያዘው የ5 ዓመት ፕሮጀክት ነውና በዛ ፕሮጀክት ምን አሳካችሁ? እንደው እንግዲህ ከዛ በፊት ፕሮጀክቱ ከመነደፉ በፊት በኢትዮጵያ የሚከሰተው የጎርፍ አደጋ መጠንን እናውቃለን። እንደ ፕሮጀክቱ ከተጀመረ በኋላ ለውጥ አምጥቷል ሊባል ይችላል? ምንድነው ተጨባጭ እንደው በቁጥርም በዛ ልክ እንደው የሚያነሱ ነገር ካለ? እንግዲህ ይሄ ፕሮጀክት እንግዲህ ሲጀምር ያው የ5 ዓመት ፕሮጀክት ነው። መጀመሪያ ላይ ያሉት የፕሮጀክቱ ጊዜያት በጥናት ላይ የሚያሳልፍ ነው። እንግዲህ በራሱ ኔቸር ወደ 18 ወር አካባቢ ጥናት ነው የሚለው። ምክንያቱም ኢንቨስትመንቱ በጣም ትልቅ ከመሆኑ የተነሳ ጥናቶቹ በጣም በቂ መሆን አለባቸው ከሚል የተነሳ ነው። ስለዚህ በአብዛኛው የጥናት ስራዎች ላይ ነው ጊዜ እያሳለፍን የቆየ ነው። ግን ትልቁ ነገር ምንድነው? ከረጂ ድርጅቶች ጋርም ተናግረን በጋራ ያስተካክለው ነገር እና ለኛ የሚጠቅም ነገር ነው ምንድነው? ይሄ ጥናት እየተካሄደ ግን በወቅቱ ምላሽ መስጠት ያለበት ጉዳይ አለ። ስለዚህ ይሄን ጉዳይ ምላሽ መስጠት እንዲቻል ፕሮጀክቱ ላይ የተወሰነ ፍሌክሲቢሊቲ አድርገን ላይክ ፋስት ትራክ የሚባሉ ስራዎች አሉ። ማለት በቀላል ጊዜና ወጪ አደጋ የሚያስከትሉ ጉዳዮችን ቶሎ ቶሎ ምላሽ መስጠት የሚል ስራ አለ። እንግዲህ በዚህ ጉዳይ ከአምናም ቀደም ብለንም ስንሰራቸው የነበሩ ስራዎች አሉ። በተለይ አምና የሰራናቸው በአዋሽ ላይ በዋናነት የሰራነው ስራ ምንም አይነት የጎርፍ ክስተት እንዳይከሰት ሆኖ ነው ያለፈው። በእርግጥ እዛ ሂደት ላይ ቀደም ሲል በነበረው አመታት ላይ ውሃው ወጥቶ ክፍት የሆኑና መዝጋት ያልቻልናቸው ሁኔታዎች አሉ። በተለይ አሁን የበልግ ዝናብ ሌሎችም ጠንከር ብለው ሲመጡ መዝጋት የሚያስቸግሩ ቦታዎች አሉ። ሆኖም ግን አምና በተለይ አዋሽ ላይ ባደረግነው ስራ ምንም አይነት የጎርፍ አደጋ ሳንሰማ ያለፍንበት ወቅት ነው ያለውና በእንደዚህ አይነት መንገድ ከፕሮጀክት ጥናት ጎን ለጎን እንደዚህ አይነት ኢንተርቬንሽኖችንም እየሰራን ያለው። በዚህ አመትም በተመሳሳይ መንገድ በኦሞ ላይ በሪፍት ቫሊና በአዋሽ ላይም እንደዚህ አይነት ስራዎች የሚለካ ነገር ሰርታችኋል ሊባል ይችላል? አቶ ደበበ ምናልባት ፕሮጀክቱ ከመጀመሩ በፊት ወይም ትግበራ ውስጥ ከመግባቱ በፊት የነበረውን የጎርፍ አደጋ መጠንና አሁን ፕሮጀክቱ ከተጀመረ በኋላ የመጣውን ለውጥ እንግዲህ ቅድም ባልኩት መንገድ ነው መገለጽ የሚችል። ለምሳሌ አሁን አምና የሰራ ነው ወደ 160 አካባቢ ኪሎ ሜትር የወንዝን ተከትሎ ጉዳት ሊያስከትሉ የሚችሉ ቦታዎች የተከፈቱ ቦታዎችን መዝጋት፣ ማጽዳት እነዚህን ቦታዎችን ሰርተናል። ስለዚህ ቢያንስ የዛን ያህል ኪሎ ሜትር ጎርፍ የሚያስከስት የነበረውን ቦታ ከዛ አደጋ ነፃ አድርገናል ብለን መውሰድ አቶ ይችላል። ደበበ እመለስበታለሁ። ይሄን ሀሳብ መስመር ላይ እንግዳ አለን። ኮሚሽነር አህመድ መሐመድ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ናቸው። ጤና ይስጥልን ኮሚሽነር፣ እንዴት አሉ? አብሮ ይስጥልን። እንዴት ናችሁ? ይመስገን። እንኳን በሰላም ወደ ዳጉ መጡ። ዛሬ እንግዲህ ከጎርፍ አደጋ ጋር ተያይዞ ውይይት እያደረግን ነው የምንገኘውና በተለይም በአገር አቀፍ ደረጃ ያለው የጎርፍ ስጋት ምን ይመስላል? ዘንድሮ ያው የክረምቱ ጊዜም እየመጣ ከመሆኑ ጋር ተያይዞ
ያው እንደ ሀገር ያለው ሁኔታ እንዳለ ሆኖ ደግሞ በአዲስ አበባም በተደጋጋሚ የምናስተውለው የጎርፍ አደጋ ችግሮች ስላሉ እንደው ዘንድሮ ምናልባት በአዲስ አበባ ከተማ አስተዳደር ደረጃ የተለዩ ለጎርፍ ተጋላጭ ናቸው ተብሎ የተለዩ አካባቢዎች አሉ? ምን ያክል ነው የአዲስ አበባ ከተማ የጎርፍ ተጋላጭነት አሁን ላይ? ያው አዲስ አበባ አጠቃላይ ያሉ አደጋዎችን ቅድመ ጥናት ስራ ሰርቷል። ተቋማችን ከሌላ ባለድርሻ አካላቶች ጋር በመቀናጀት እነዚህ ለአደጋ ተጋላጭ የሆኑ ቦታዎች የሚላቸው የጎርፍ ብቻ ሳይሆን ጎርፍ አለ፣ መሬት መንሸራተት አለ፣ እሳት አለ፣ የትራፊክ አደጋ አለ እና ሌሎችም እንደዚህ ዋና ዋና የምንላቸው አደጋዎች አሉ። በአጠቃላይ በከተማ ውስጥ 10 አይነት አደጋ ተጋላጭነት አለ ብለን የለየን ቢሆንም ከዛ ውጭ ግን ከዛ በተለየ ዋና ዋና የምንላቸውን ከጎርፍ ከዚህ ከመሬት መንሸራተት ከእሳት እና ከትራፊክ አደጋ ጋር ጥናት አድርገናል ማለት ነው። ከዚህ ጋር ተያይዞ ወደ 378 ለአደጋ ተጋላጭ ሆኑ አደጋውን ስንለየው እኛ በጣም ዝቅተኛ አለ፣ መካከለኛ አለ፣ ከፍተኛ አለ። አሁን የምነግርህ በከፍተኛ ሁኔታ ለአደጋ የተጋለጡ ቦታዎች ናቸው የምንላቸው ወደ 378 አካባቢዎችን ለይተናል ማለት ነው። ኢንክሉዲንግ ጎርፍ ማለት ነው። ከዚህ ውስጥ እስከ ቅርብ ጊዜ ድረስ እኛ ምልከታ አድርገናል። ከተለዩ 378 ውስጥ ወደ 170ዎቹ የማቅለያ እርምጃ የተወሰደባቸው ናቸው። ከዛ በኋላ ግን እነዚህ 378 የእይታ ካደረግን በኋላ ማን ሊፈታቸው ይችላል፣ እንዴት ሊፈቱ ይችላሉ የሚለውን ነገር በደንብ ከለየን በኋላ ከህብረተሰቡ ጋርና ከባለድርሻዎች ጋር በደንብ ተወያይተን ስራ ተከፋፍለን የተለያየንበት ሁኔታ ነበር ማለት ነው። ከአንድ ወር ከ20 ቀን በፊት ከዛ በኋላ ሁሉም የራሱን ድርሻ ይዞ ሄዶ ወደ ስራ የገባበት ሁኔታ አለ። አሁን ባለፈው ማክሰኞ አካባቢ ላይ በተለይ የስራ አስኪያጅ ኃላፊው ኢንጂነር ቴሳ እና ሌላ ቡድኑን ይዞ እንቅስቃሴ አድርጎ ነበር። ሁሉም በሚባል ደረጃ በከፍ ስራዎች ላይ ነው ያሉት ማለት ነው፣ እየተሰሩ ነው ያሉት። ከጎርፍ ጋር ለጎርፍ ተጋላጭ ሆኖ እንደ መፍትሄ ብለን ያስቀመጥናቸው ነገሮች አሉ። አንዱ ተጋላጭ ሆኑ ቦታዎችን ከለየም በኋላ የሚያስፈልገው የድጋፍ ግንብ ከሆነ የድጋፍ ግንብ ሊገነባለት አደጋውን መከላከል ይቻላል ያልነውን በድጋፍ ግንብ እንዲገነባለት፣ እንደዚሁም ደግሞ ይሄን የድጋፍ ግንብ ማን መገንባት እንዳለበት ከባለድርሻዎች ውስጥ ማለት ነው ለይተን ነው የሰጠነው። ሌላ የድጋፍ ግንብን ብቻ ሊቋቋመው አይችልም። ይሄ በጣም ተጠቂ ስለሆነ ከቦታው ላይ ሰዎች ቢንቀሳቀሱ ይሻላል ብለን ሪኮመንድ ያደረግናቸውም እንድነሱ የተደረጉበት ሁኔታ ነው ያለው። ሌላ ደረጃውን የጠበቀ ድልድይ፣ ሰዎች በክረምት ጊዜ ውሃ ይሞላል። ሰዎች ደግሞ ወደዛና ወደዚህ መንቀሳቀሳቸው አይቀርም። በተለያዩ አጋጣሚዎች በሚሻገሩበት ጊዜ ድንገት ጎርፍ መጥቶ ያጠቃቸው ስለሚችል ይሄ ቦታ ተጨባጭ የሆነው ቦታ የጠበቀ ወይም ደረጃውን የጠበቀ ድልድይ እንዲሰራ አመላክተናል ማለት ነው። ስለዚህ ከጎርፍ ጋር በተያያዘ የጽዳት ለምሳሌ የጎርፍ መውረጃዎች ምኖች በተለያዩ ምክንያቶች ይዘጋሉና በትንሹ ከሱ ማጽዳት እንጀምር፣ ሁሉም ሰፈሩን ማጽዳት መቻል አለበት ብለን ለይተን የሰጠንበት አለ። ጽዳት አንዱ ነው ማለት ነው። ሁለተኛው የድጋፍ ግንብ መስራት ነው። የድጋፍ ግንብ የትኛው አካባቢ ያስፈልገዋል፣ በአስቸኳይ ያስፈልገዋል ብለን የለየነውን እሱም ወደ ስራ እንዲገባ የተደረገበት ሁኔታ ነው ያለው። ከዛ ውጭ ደግሞ ሰዎች መንቀሳቀስ መቻል አለባቸው። አሁን በድጋፍ ግንብ በሌላ መልኩ አደጋውን መታደግ ስለማንችል ቀድመው ሪሴትል መደረግ መቻል አለባቸው ብለንም አቅጣጫ ሰጥተናል ማለት ነው። እና በዚህ መልኩ ነው አሁን አዲስ አበባ እየተሰራ ያለው። ትልቅም ትኩረት ተሰጥቷል ከዚህ ከጎርፍ ጋር በተያያዘ ማለት ነው። ኮሚሽነር ቀደም ብለው እንዳነሱት እንግዲህ ወደ 378 አካባቢዎች ለተለያዩ አደጋዎች ተጋላጭ መሆናቸውም የሆኑ አካባቢዎች መኖራቸውን በአዲስ አበባ መለየታችሁን ገልጸውልኝ ነበርና ስፔሲፊካሊ እንደው ከጎርፍ ጋር በተያያዘ ይበልጥ ተጋላጭ ናቸው ተብሎ የተለዩ አካባቢዎች ወይም ሰፈሮች አሉ? አሉ፣ ግን አሁን ቁጥራቸውን ይሄን ያክል ነው። አብረን ነው እያንዳንዱ ዳታ መለየት ዳታውን ለይቶ መናገር ይቻላል። ግን አሁን አዲስ ከተማ አካባቢ ላይ አፍሪካ ክሊኒክ አካባቢ
ያለ ለጎርፍ ተጋላጭ ሆኗል። እሱም መሬትም ይንሸራተታል። ጎርፉ በጣም ኃይለኛ በሚሆንበት ጊዜ ጥጉም በሚመታበት ጊዜ መሬቱ ይንሸራተታል። መሬቱ ሲንሸራተት ጎርፍ አካል ሆኖ ይሄዳል ብለን እየለየን አለ። አቃቂ ቃሊቲም ብዙ ሰፋፊ ቦታዎች አሉ። አሁን ስፔሲፊክ ይሄ ነው ብዬ ባልልህም ግን ብዙ ቦታዎች በጥናቱ ተለይተዋል። ጥናቱም ላይ ተመላክተዋል ማለት ነው። እኛ ግን ሁሉም አደጋ ቀላል ነው ብለን ስለማንገምት በጎርፍ ይሄን ያክል፣ ለእሳት ይሄን ያክል፣ ለመሬት መንሸራተት ይሄን ያክል፣ ለትራፊክ ይሄን ያክል ብለን ስፔሲፊክ ለይተን ጥናቱ ላይ አመላክተናል ማለት ነው። አሁን በቃሌ ላላስታውሳቸው እችላለሁ። መልካም። እንደ መጨረሻ ጥያቄ ላድርግና ኮሚሽነር ከዚህ ከአደጋ መከላከል ጋር በተገናኘ እንግዲህ አደጋዎችን ቀድሞ በጥናት የመለየት ነገር አለ። ከዛ ባለፈ ግን የተለዩ አካባቢዎች የአደጋ ቀጠና መሆናቸው ለህብረተሰቡ ከማስገንዘብ አንጻር ምን ያክል ነው የምትሰሩት? ዋናው እሱ ነው። የአደጋ ስራን የተወሰነ ተቋም ወይም ደግሞ የተወሰነ ሰው ብቻውን አይሰራውም። በዋነኝነት ህብረተሰቡም የራሱን ድርሻ መወጣት ስላለበት የግንዛቤ ስራ በሰፊው መሰራት እንዳለበት የኛ ተቋም ያምናል። የኛ ተቋም ብቻ ሳይሆን ስራ አስኪያጅ ጽሕፈት ቤትም በጣም ስላመነበት ህብረተሰቡ ማንቀሳቀስ አለብን ብለን የተለያዩ ውይይቶች ከባለድርሻ ጋር ከህብረተሰብ ጋር ሚዲያውን ይዘን ጭምር ማለት ነው ውይይቶች አድርገናል። በቀጣይም ይሄንን አጠናክረን ነው የምንቀጥለው። እያንዳንዱ አሁን ያጠናነውም ጥናት ይሁን የምንወስዳቸው እርምጃዎች ከህብረተሰብ የተለዩ አይደለም። ከህብረተሰቡ ጋር ነው እየሰራን ያለ ነው። መስራት ብቻ አይደለም። እኛ ከዚህ ጥናቱን ካጠናን በኋላ እስከ ወረዳ እስከ ብሎክ ድረስ ውይይት እየተደረገበት ሁሉም የራሱን ድርሻ እንዲወጣ የተደረገበት ሁኔታ አለ ማለት ነው። ከዛ ውይይት በኋላ የጽዳት ዘመቻ ተብሎ አይታችሁ ከሆነ በየሰፈሩ በየብሎኩ የጽዳት ዘመቻ ሲደረግ ቆይቷል። ይሄ የጽዳት ዘመቻ የተደረገው ከዚህ ግንዛቤ የመጣ ነው ማለት ነው። ሌሎችም በተለይ ተጋላጭ የሆኑትን ስፔሲፊክ ተጋላጭ የሆኑትን አካባቢ ደግሞ ማወያየት፣ የራሳቸውን አስተዋጽኦ እንዲያደርጉ ግፊት ማድረግ፣ እንደውም ተነሱ ተብለው ብቻ ሳይሆን አንሱን ብለው ጠያቂ እንዲሆኑ ጭምር ውይይት እንዲደረግ አቅጣጫ ተቀምጦ በዛ ልክ ነው እየተሄደ ያለው ማለት ነው። ስለዚህ በአጠቃላይ እነዚህ የአደጋ ስጋት የተባሉ ቦታዎች ተቋም ብቻ ሳይሆን ግለሰቡም ወይም ደግሞ እዛ አካባቢ ያለው ማጆሪቲውን አውቆ የራሱን አስተዋጽኦ እንዲያደርግ ሰፊ ስራ እየተሰራ ነው ያለው። አሁን እነዚህ ማቅለያ እርምጃዎችን ተወሰዱ ስንል ተቋም ብቻውን ሳይሆን ወረዳ፣ ክፍለ ከተማ፣ በየአካባቢው ያሉ የአደጋ ስጋት ሰራተኞች እና ኃላፊዎች እንደዚሁም ደግሞ በዋነኝነት የስራ አስኪያጅ ጽሕፈት ቤት እስከታች ድረስ እስከ ወረዳ ድረስ ያለው በከፍተኛ ሁኔታ ህዝብን ይዞ እየተንቀሳቀሰ ነው ያለው እና ትልቁንም የአንበሳ ድርሻ የሚዋጣው ህብረተሰቡ ነው። ተቋሞች የራሳቸውን ስራ እየሰሩ ህብረተሰቡ አቅጣጫ መስጠትና ህብረተሰቡ ተከትሏቸው አስተዋጽኦ እንዲያደርግ ነው በዋነኝነት እየሰሩ ያሉት ማለት ነው። በጣም እናመሰግናለን ኮሚሽነር አህመድ መሀመድ የአዲስ አበባ ስጋትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር። በጣም አድርጌ ነው የማመሰግነው ለሰጣችሁን መረጃ። እሺ እኔም አመሰግናለሁ። ያው ህብረተሰቡም አሁንም ቢሆን ክረምቱ እየጨመረ ነው እየመጣ ያለው። በጣም ጥሩ እንቅስቃሴ ነው እያደረገ ያለው ህብረተሰቡም። ይህንን ግን አጠናክረን በጣም ልንቀጥልበት ይገባል። ምናልባት አዲስ አበባ ከጊዜ ወደ ጊዜ የዚህ የጎርፍ አደጋ ሁኔታ እየጨመረ ነው ያለው። ሰፋፊ ልማቶች እየለሙ ነው ያሉት። እነዚህ ልማቶች እስከሚጠናቀቁ ድረስ የራሳቸው አስተዋጽኦ ሊኖራቸው ይችላል። ሁሉም ሲጠናቀቅ ግን ሁሉም ጥሩ ስለሚሆን ችግር ላይኖረው ይችላል። አሁን ላይ ግን አንዳንድ ቦታ ላይ የሚስተጓጎሉ ሊኖሩ ይችላሉ። አንዳንድ ቦታ ላይ በአፈር የሚደፈኑ ቦታዎች ሊኖሩ ይችላሉና ሁሉም አካባቢው ንጹህ መሆኑን ለጎርፍ የማይጋለጥ መሆኑን ቼክ ማድረግ መቻል አለበት። ስጋት ካለው ደግፉኝ፣ እርዱኝ፣ ከዚህ አደጋ ልትታደጉኝ ይገባል የሚል ጠያቂ ማህበረሰብም ሊኖር ይገባል ማለት ነውና እኛ በዋነኝነት ዋና የሚባሉ ቦታዎችን አጠናን እንጂ እኛ ተደራሽ ያልሆንባቸው ግን ደግሞ ህብረተሰቡ በደንብ የሚያውቃቸው በደራሽ እስካሁን ጥሩ የነበሩ አሁንም በድንገት ሊሞሉና ሊጠቁ የሚችሉ አካባቢዎች ሊኖሩ ይችላሉ። እንደዚህ በሚሆንበት ጊዜ ግን የአካባቢው ህብረተሰብ በአካባቢው ከሚገኘው አመራር ጋር በመቀናጀት በመደራጀት አካባቢ መቻል አለበትና የጎርፍ አደጋ ቀላል አይደለም፣ ብዙ ጊዜ የሚሰጥ አይደለም። ጥንቃቄ ካደረግንበት ግን ደግሞ ልንከላከለው የምንችል ስለሆነ ህብረተሰቡ በዚህ ልክ ኮንሽስ እንዲሆን መልዕክት ማስተላለፍ ፈልጋለሁ። በጣም እናመሰግናለን። መልካም ቀን ይሁንልዎት። እሺ፣ በዚሁ መስመር ላይ ሌላ እንግዳ አግኝተናል። በተለይ ከቀጣይ የሚኖረው የክረምት ወቅት ምን አይነት የዝናብ ስርጭት ይኖራል የሚለው መረጃ ላይ ደርሱን ዶክተር አሳምነው
ኢትዮጵያ ሜትሮሎጂ ኢንስቲትዩት መስመር ላይ ይገኛሉ። ጤና ይስጥልኝ ዶክተር፣ እንዴት አደሩ? ጤና ይስጥልን፣ እንዴት አደርክ? ይመስገን። እንኳን ወደ ዳጉ በደህና መጡ። ቀደም ብለን እንግዲህ ከዚህ ከጎርፍ አደጋ ጋር ተያይዞ የተለያዩ ሀሳቦችን እያነሳን ውይይት እያደረግን ነበር ቆይታ ያደረግነው። ከእርሶ በፊትም እንዲሁ በአዲስ አበባ ያለው ቀጣይ የጎርፍ ተጋላጭነት ሁኔታ ምን ይመስላል የሚለውን ጉዳይ አንስተናል። ለዚህ መሰረቱ እንግዲህ የዝናብ ስርጭት ሁኔታ ምን ይመስላል የሚለው ማወቅ በጣም ወሳኝ ከመሆኑ ጋር ተያይዞ እንደው በቀጣይ በእናንተ ኢንስቲትዩት ትንበያ መሰረት የክረምት ወቅት ምን አይነት የዝናብ ስርጭት ይኖራል ተብሎ ይጠበቃል? ይሄ ስለ ጎርፍ ተጋላጭነትን ምን ያክል ከፍ ሊያደርገው ይችላል? ወይም አጠቃላይ ያለውን ሁኔታ አንሱልን እስኪ። እሺ፣ አመሰግናለሁ። እንግዲህ በሀገራችን በሜቴዎሮሎጂ የወቅቶች አከፋፈል መሰረት 3 ወቅቶች አሉ። ክረምት፣ በጋና በልግ የሚባሉ ወቅቶች እያንዳንዳቸው 4 ወራት ያላቸው ናቸው ማለት ነው። ስለሆነም እነዚህን ወቅቶች መሰረት በማድረግ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ወቅቶች ከመጀመራቸው 1 ወር ቀደም ብሎ በእያንዳንዱ ወቅት ስለሚኖረው የአየር ጠባይ አዝማሚያ የተለያዩ ሳይንሳዊ ትንታኔዎችን በማካሄድ ትንበያዎችንና ምክረ ሀሳቦችን ይሰጣል ማለት ነው። ስለሆነም እንግዲህ በዘንድሮ በክረምት 2017-18 ዓመተ ምህረት የሚጠበቀውን የአየር ጠባይ አዝማሚያ ወይንም የዝናብ መጠንና ስርጭት ኢንስቲትዩቱ ይፋ አድርጓል ማለት ነው። እንግዲህ ክረምት የምንለው ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ በተለይም ለአብዛኛው ሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው። ከአመታዊ የዝናብ መጠኑ እስከ 85 በመቶ የሚደርሰው የዝናብ መጠንና ስርጭት የሚስተዋለው ለአብዛኛው ሀገራችን አካባቢዎች ላይ በዚህ በክረምት ወቅት ነው ማለት ነው። ስለሆነም እንግዲህ እነዚህን ትንበያዎች በምናዘጋጅበት ወቅት ታሳቢ የምናደርጋቸው የተለያዩ የአየር ሁኔታ ክስተቶችና ገጽታዎች አሉ ማለት ነው። ምክንያቱም የአየር ሁኔታ በአንድ አህጉር በአንድ አገር ብቻ የሚወሰን ስላይደለም በከባቢ አየር ውስጥ በውሃ አካላት ላይ በየብስ ላይ የሚፈጠሩ የአየር ሁኔታ ክስተቶች በእኛ ሀገር በክረምትም በበጋም በበልግም በሚኖረው የዝናብ መጠንና ስርጭት ላይ የራሳቸው የሆነ አዎንታዊም አሉታዊም ተጽዕኖ ስለሚያሳድሩ ማለት ነው። ስለሆነም እንግዲህ በአሁኑ ወቅት በተለይም የምስራቅና የመካከለኛው የፓሲፊክ ውቅያኖስ የባህር ወለል ሙቀት ከመደበኛው ጋራ የተቀራረበ እንደሆነ፣ እንደዚሁ ደግሞ የህንድ ውቅያኖስ ምዕራባዊ ክፍል የባህር ወለል ሙቀት ከመደበኛው ጋራ የተቀራረበ እንደሚሆንና በቀጣዩ በክረምት ከሰኔ እስከ መስከረም ባሉት ወራት ውስጥ በተለያዩ የሀገራችን አካባቢዎች ላይ እርጥበት አዘል የአየር ሁኔታ እየተስፋፋና የተጠናከረ ሊሆን እንደሚችል ነው ማለት ነው የዓለም አቀፍ መረጃዎች የሚያሳዩት። ስለሆነም እንግዲህ ይህን መረጃ ዋቢ በማድረግ ለክረምት 2017-18 ዓመተ ምህረት ከሚቀጥለው ሰኔ እስከ መስከረም ባሉት ወራት ውስጥ በተለይም የሰሜን ሀገራችን አካባቢዎች ማለትም የደቡብና የምስራቅ ትግራይ ዞኖች፣ የሰሜንና ደቡብ ወሎ ዞኖች፣ የአፋር ክልል፣ የሰሜን ሸዋ፣ የአማራ ክልል፣ ኦሮሚያ ክልል ዞኖች፣ የምስራቅ የሀገራችን አካባቢዎችና የሀገራችን ሶማሌ ክልል ሰሜናዊ ክፍል በብዙ ቦታዎቻቸው ላይ ከመደበኛ በላይ ያለው የዝናብ መጠንና ስርጭት እንደሚኖራቸው፣ በሌላ በኩልም እንደዚሁ የሰሜን ምዕራብ እና የቤኒሻንጉል ጉሙዝ የሀገራችን አካባቢዎች ላይ እንደዚሁ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው፣ የምዕራብ ኦሮሚያ ዞኖች፣ የጋምቤላ ክልል ዞኖች፣ የደቡብ ምዕራብና የማዕከላዊ ኢትዮጵያ ክልል ዞኖችም በብዙ ቦታዎቻቸው ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው፣ በመካከለኛ ሀገራችን አካባቢዎች እንዲሁ አዲስ አበባን ጨምሮ እና በደቡብ ኦሮሚያ አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖር ትንበያ ሰጥቷል ማለት ነው። በአጠቃላይ በዘንድሮ ክረምት የክረምት ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖሯቸዋል ማለት ነው። ሌላኛው እንግዲህ በወቅቱ የዝናቡ አጀማመር ነው ማለት ነው። እንግዲህ በአሁኑ ወቅት በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የወቅቱ ዝናብ እንደጀመረ ነው ከስፍራው የምንሰበስባቸው የሜቴዎሮሎጂ መረጃዎች የሚጠቁሙት። እንደዚሁ በእነዚህ አካባቢዎች ላይ እንደዚሁ በአሁኑ ወቅትም እንደዚሁ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እየተስተዋለ ነው ማለት ነው። ስለዚህ በወቅቱ ውስጥ እንግዲህ ከሰኔ እስከ መስከረም ባሉት ወራት ውስጥ ከ90 በላይ የሚደርሱ የዝናብ ቀናቶች እንደሚኖሩ ያ ማለት ከ120 ቀናት ውስጥ እስከ 90 ቀን የሚደርሱ የተደጋጋሚነት ያላቸው የዝናብ ቀናቶች እንደሚኖሩና በአንጻሩ ደግሞ ደረቅ ሰሞናቶች በጣም አነስተኛ እንደሆኑ ነው የትንበያ መረጃዎቻችን የሚጠቁሙት ማለት ነው። ስለዚህ ከአወጣጥ ረገድ እንደዚሁ በተለያዩ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የመዘግየት ባህሪ የሚኖረው ሲሆን ከአብዛኛው የሀገራችን አካባቢዎች ላይ ደግሞ መደበኛ ፍሬውን ተከትሎ ይወጣል ማለት ነው። በአጠቃላይ የዝናቡ መጠንና ስርጭት ከመደበኛ በላይ እንደሆነ ነው ማለት ነው። ስለሆነም እንግዲህ ይሄ የሚኖረው የዝናብ መጠንና ስርጭት ቅድም ቀደም ብላችሁም በውይይቱ እንደተገለጸው ለተለያዩ ነገሮችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል። የተለያዩ የግብርና የስራ እንቅስቃሴዎችን ለማከናወን በሀገራችን በሚገኙ ወደ 12 ተፋሰሶች ጥሩ የውሃ አቅርቦት እንዲኖራቸው የአካባቢ ጥበቃ መርሃ ግብርን የአረንጓዴ አሻራ መርሃ ግብርን በተለያዩ የሀገራችን አካባቢዎች ላይ ለመተግበር የሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው።
በአንጻሩ እንግዲህ በዚህ ባሳለፍነው በልግ 2017 ዓ.ም 146 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ በተለያዩ የሀገራችን አካባቢዎች ላይ ተመዝግቧል ማለት ነው። ስለሆነም እንግዲህ ይህም በቀጣዩ በክረምትም እንደዚሁ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እንደሚኖር ነው አህዛዊ ትንበያ መረጃዎቻችን የሚጠቁሙት። በተለይም በሐምሌና በነሐሴ ወራት ውስጥ ለክረምት ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች ከዕለት ወደ ዕለት እየተጠናከሩ ከመሄዳቸው ጋር ተያይዞ የዚህ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ ሊኖር እንደሚችል ነው ማለት ነው። ስለሆነም እነዚህ ከባድ መጠን ያላቸው ዝናብ በሚደጋገሙበት ወቅት የራሳቸው የሆነ ከፍተኛ ጠቀሜታ ይኖራቸዋል። በአንጻሩ ደግሞ አሉታዊ ነገር ሊያስከትሉ ይችላሉ ማለት ነው። በተለይም የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ለአብነትም እንደ አዋሽ ተፋሰስ፣ የስምጥ ሸለቆ ተፋሰስ፣ የኦሞ ግቤና የአባይ ተፋሰሶች ላይ ከወዲሁ የተለያዩ አካባቢ ጥበቃ ስራዎችን ማከናወን ያስፈልጋል። አስፈላጊውን የሆኑ የውሃ ማፋሰሻ ቦዮችን በአግባቡ መተግበር ያስፈልጋል ማለት ነው። ሌሎች እንግዲህ በከተሞች አካባቢ እንደዚሁ በአዲስ አበባም ሆነ በሌሎች የጎርፍ ተጋላጭ በሆኑ አካባቢዎች ላይ እንደዚሁ ወደ ቅጽበታዊ ጎርፍ የመኖር እድል ሊኖረው ስለሚችል ከወዲሁ ለማህበረሰቡ አስፈላጊው ግንዛቤ መፍጠሩ ያስፈልጋል። እንደዚሁ ነው በየአካባቢው ያሉትን በከተሞች አካባቢ የውሃ ማፋሰሻ ቦዮችና ቱቦችን ከወዲሁ የማንከባከብና የማጽዳት ስራዎችን መስራት ያስፈልጋል ማለት ነው። በአጠቃላይ ግን በዘንድሮ ክረምት ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይስተዋላል ማለት ነው። ዶክተር እስኪ ምናልባት ቀጣይ የሚኖረው እንግዲህ አጠቃላይ በሀገር አቀፍ ደረጃ የሚኖረውን የዝናብ ስርጭት ገልጸውልናል እና ከዚህ አንጻር እንደው ቀጣይ የሚመጣው የዝናብ ወቅት ለግብርናም ሆነ ከዛ ጋር ተያይዞ ደግሞ የዝናብ መጠኑ ከፍ ሲል የጎርፍ ተጋላጭነቱ ውስጥ ምን ያክል አደጋ ሊፈጥር ይችላል የሚለውንም አብረው ቢያነሱ፣ ከዛም ባለፈ ያው የግብርናውንም ሁኔታ ምን ያክል ተጽዕኖ ሊያሳድርበት ይችላል የሚለውን። እሺ፣ አመሰግናለሁ። እንግዲህ ቅድም ለመግለጽ እንደሞከርኩት ክረምት ማለት እንግዲህ ከዓመታዊ የዝናብ መጠኑ እስከ 85 በመቶ የሚደርሰውን የዝናብ መጠንና ስርጭት የሚገኘው በዚህ በክረምት ወቅት ነው ማለት ነው። ይህንን የዝናብ መጠንና ስርጭት ተከትሎ እንግዲህ በተለያዩ የሀገራችን አካባቢዎች ላይ በርካታ የግብርና ስራ እንቅስቃሴዎች የሚከናወኑበት ወቅት ክረምት ነው ማለት ነው። ስለሆነም በዚህ በዘንድሮ በክረምት 2017-18 የሚኖረው ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በተለይም የተለያዩ የግብርና ስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል። እንደዚሁ ደግሞ በአርብቶ አደሩና በከፊል አርብቶ አደሩ አካባቢዎች ላይ በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን የሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ የሆነ ጠቀሜታ ይኖረዋል ማለት ነው። ምክንያቱም ከ90 ቀናት በላይ የሚደርስ የዝናብ ቀናት ነው በዚህ በዘንድሮ ክረምት ካሉት ከ120 ቀናት ውስጥ ከ90 እና ከዛ በላይ የሚደርሱ የዝናብ ቀናት ሊኖሩ ስለሚችሉ የሚኖሩት የዝናብ ቀናቶች የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ የሆነ ጠቀሜታ ይኖረዋል ማለት ነው። እንግዲህ ቅድም እንደገለጽኩት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች እንደዚሁ በመካከለኛው የሀገራችን አካባቢዎች ላይ ዝናቡ እንግዲህ የጀመረበት ሁኔታ ነው ያለው ማለት ነው። ይህ እንግዲህ ከወዲሁ የግብርና ማሳዎችን ለማዘጋጀት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። እንግዲህ ቅድም እንዳልኩት ከባለፈው ከበልግ 2017 ጀምሮ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ በተለያዩ የሀገራችን አካባቢዎች ላይ ሲከሰት ነበረ ማለት ነው። በቀጣዩ በክረምት ወራትም እንግዲህ ለክረምት ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች እየተጠናከሩ ከመሄዳቸው ጋር ተያይዞ ከባድ መጠን ያለው ዝናብ በተለያዩ የሀገራችን አካባቢዎች ላይ የመከሰት እድሉ እጅግ ከፍተኛ እንደሆነ ነው አሃዛዊ የትንበያ መረጃዎቻችን የሚጠቁሙት። ስለሆነም እነዚህ ከባድ መጠን ያላቸው ዝናቦች የራሳቸው የሆነ ጠቀሜታ ሊኖራቸው ይችላል። የውሃ ባሉን ተፋሰሶች የውሃ አቅማቸው እንዲጨምር፣ ውሃ የመያዝ አቅማቸው እንዲጨምር እጅግ ከፍተኛ ጠቀሜታ ይኖረዋል። የግብርና የስራ እንቅስቃሴዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በአንጻሩ ግን ተደጋጋሚነት ያለው ቅጽበታዊ ጎርፍ እንዲከሰት የሚኖረው ከባድ መጠን ያለው ዝናብ አስተዋጽኦ ሊያደርግ ይችላል ማለት ነው። ምክንያቱም ከእለት ወደ እለት ከባድ መጠን ያለው ዝናብ በሚደጋገምበት ወቅት አፈሩ በተለያዩ አካባቢዎች ላይ ውሃ የመሸከም አቅሙ የመቀነስ ባህሪ ሊኖረው ስለሚችል ማለት ነው። ስለሆነም እነዚህ ከባድ መጠን ያላቸው ዝናቦች የጎርፍ ተጋላጭ በሆኑ አካባቢዎች ቅድም በተጠቀሱት አካባቢዎች ላይ ወደ ቅጽበታዊ ጎርፍ የመቀየር እድል ሊኖራቸው ይችላል ማለት ነው። ስለሆነም ከወዲሁ እንግዲህ ለሚመለከታቸው አካላት ግንዛቤ መፍጠር ያስፈልጋል። ለማህበረሰቡ እንደዚህ ሆኖ አስፈላጊ የሆኑ የአካባቢ ጥበቃ ስራዎችን ከወዲሁ ማከናወን ያስፈልጋል። በጣም ጥሩ ዶክተር፣ በጣም አድርገን ነው የምናመሰግነው። በተለይ በቀጣይ የክረምት ጊዜያት የሚኖረው የዝናብ ስርጭት ምን ይመስላል በሀገር አቀፍ ደረጃ የሚለውን ጥሩ መረጃ ለእኛም እንዲሁም ደግሞ ለተመልካዮቻችንም ጭምር ስለሰጡን በጣም አድርገን ነው የምናመሰግነው። መልካም ቀን ይሁንልዎት። እኔም አመሰግናለሁ። መልካም ቀን ይሁንላችሁ። በጣም ጥሩ። እንግዲህ ከአዲስ አበባ እንዲሁም ደግሞ በሀገር አቀፍ ደረጃ ያለውን የዝናብ ስርጭት በቀጣይ ምን ይመስላል የሚለውንም ጭምር ጥሩ መረጃ ሰጥተውናል እንግዶቻችን። በጣም ነው የምናመሰግናቸው። እንቀጥል። ዶክተር ወደ እርስዎ ልመለስ።
በተለይ ይሄ ከመረጃ ተደራሽነት ጋር ተያይዞ ብዙ ጊዜ የሚነሳ ነገር አለ። ያው እንደ ተቋም እናንተ የአደጋ ስጋት ምን አይነት አካባቢዎች ናቸው የአደጋ ቀጠና ተብሎ የተለዩት የሚለውን ነገር የመለየት ነገር ትሰራላችሁ። ከዛ ባለፈ መረጃ የማስገንዘብ ወይም ደግሞ ለህብረተሰቡ ጋር ማድረሱ ነገርም ይሰራልና አንዳንዴ ግን የምናየው በተደጋጋሚ ከዚህ በፊት በየአመቱ ክረምት በመጣ ቁጥር አደጋ የሚደርስባቸው አካባቢዎች በቀጣዩ አመትም ክረምት ሲመጣ ተመሳሳይ አደጋ ሲደርስ እንመለከታለንና ምን ያክል ነው በተጨባጭ ህብረተሰቡ የአደጋውን መጠን ተገንዝቦ ከአካባቢው እንዲነሳ ከአካባቢው እንዲረቅና ጥንቃቄ እንዲያደርግ ከማድረግ አንጻር ምን ያክል ነው ከህብረተሰቡ ጋር ቀርባችሁ የምትሰሩት? እንግዲህ እንዳልከው በየአመቱ መረጃ እናሰራጫለን። በየአመቱ ደግሞ አደጋው ይከሰታል። እኛ በእኛ በኩል በተቻለ መጠን እስከታች እስከ ወረዳ ድረስ አደረጃጀት አለን። የአደጋ ስጋት አመራር ኮሚሽን አንዳንድ ክልሎች ላይ ሌላ ራሱን ችሎ ባይኖርም ሌላ ሴክተር ስር ገብቶም ይኖራል። ያንን አደረጃጀት ነው የምንጠቀመው። በቀበሌ ደረጃ ደግሞ የማህበረሰብ የኤርሊ ዋርኒንግ ወይ ደግሞ የቅድመ ማስጠንቀቂያ ኮሚቴ የሚባል አለ እያንዳንዱ ቀበሌ ላይ። ከዚህ የምናሰራጨው መረጃዎችን እስከታች ድረስ በመንግስት መዋቅር በኩል ማህበረሰቡ ጋር እንዲደርስ ነው የምናደርገው። ሁለተኛ ደግሞ በዚህ በሚዲያ በተለያዩ በተገኘ አጋጣሚ ሚዲያዎችን በመጠቀም መረጃ ማህበረሰቡ ጋር እንዲደርስ ይደረጋል። ይሄ እየደረሰ ይገኛል። እንግዲህ አደጋ መረጃ ስለደረሰ ወይ ስላልደረሰ አደጋ አይከሰትም ይከሰታል ማለት አይቻልም። አደጋ እንዳይከሰት መረጃ እንግዲህ ማህበረሰቡ ራሱን እንዲጠብቅ ከዛ ቦታ እንዲወጣ ተገቢ መረጃ አግኝቶ ጥንቃቄ እንዲያደርግ የማድረግ ስራ ነው የሚሆነው የመረጃ ትልቁ ዓላማ። አደጋ እንዳይከሰት ስራዎችን መስራት ነው። ሁሌም አደጋ መረጃ በመስጠት በየአመቱ ምግብ በመስጠት አሁን በምናደርገው በመሄድ የምናቆመው ስራ አይደለም። አደጋን ጎርፍን ለመከላከል ትልቁ መሆን ያለበት የልማት ስራ ብዬ ነው የማስበው። አሁን የተጀመረው የጎርፍ መከላከል ፕሮጀክት ትልቁ አንድ ምሳሌ ነው። አፋር ላይ እጅግ በጣም ጥሩ ስራዎች ተሰርቶ ይህንን መቀነስ ተችሏል ማለት ነው። ይህንን ወደ ሌሎች ቦታዎችም 12ቱም ተፋሰስ ላይ ያሉ አካባቢዎች ተለይቶ እነዚህ አይነት ስራዎች ወደፊት እንዲቀጥሉ ማድረግ ነው እንጂ መረጃ ጥሩ ነው፣ መረጃ ለጥንቃቄ ይጠቅማል። አደጋው ግን እንዳይከሰት አያረግም። አሁን ችግሩ አሁን እናንተ የምትሰጡት መረጃ ዶክተር ህብረተሰቡ በአግባቡ ተረድቶ ለምሳሌ ይሄ አካባቢ በቀጣይ ክረምት ወቅት ጎርፍ ሊያጋጥመው ይችላል፣ ከዚህ አካባቢ ማህበረሰቡ መነሳት አለበት የሚል ምክር ሀሳብ ስትሰጡ ለምሳሌ ምን ያክል ነው ማህበረሰቡ ተገንዝቦ ከዛ ቦታ የሚነሳ? እናንተስ ማህበረሰቡ አደጋ ከመድረሱ በፊት እንዲነሳ የማድረጉ ስራ ላይ ምን ያህል ነው የምትሰሩት? አደጋ ከደረሰ በኋላ ድጋፍ መስጠቱ አንድ ነገር ሆኖ ቅድመ መከላከሉ ላይ መስራት በጣም ወሳኙ ነገር ነው። ትክክል። አዎ የኛም ትልቁ ችግር ይሄ ነው። አይ ጥሩ ይሄ ጥያቄ መነሳቱ ጥሩ እኔ ጥሩ ብዬ ነው የማስበው። ለምንድን ነው ብዙ ጊዜ መረጃዎች ይሰጣሉ፣ ቦታዎችም ይታወቃሉ። ምንም ቴክኖሎጂ አያስፈልግም። በየአመቱ የሚከሰትበት ቦታዎች አሉ። እነዛ ቦታዎች ላይ ግን ህዝቡ መተባበር መቻል አለበት። አደጋዎች ሊከሰቱ ነው፣ ከዚህ ቦታ ውጡ ሲባል በየደረጃው ያለው አካልም ይህንን ማስተባበር ህዝቡ ጋር ማድረስ፣ ህዝቡም ደግሞ መተባበር መቻል አለበት። ብዙ ጊዜ ከሚገጥሙን ችግሮች ውስጥ መረጃን ተግባራዊ አለማድረግ ነው። የሚሰጠውን መረጃ ወስዶ ለራሱ አድርጎ እዚህ አካባቢ አደጋ ይከሰታል ይወጣሉ ብሎ አለመተባበር ስራዎችም አሉ። ከዚህ ከጎርፍ ብቻም አይደለም ከሌሎችም አደጋዎች ጋር ታስታውሳለህ። የዚህ የመሬት መንቀጥቀጥ አዋሽ አካባቢ ሲከሰት እጅግ በጣም አስቸጋሪ ነበር። ህዝቡን አሳምኖ ከዛ ለማስወጣት መውጣት አይፈልግም። እዚህም አዋሽ አካባቢ ማዕከላዊ አሁን ደቡብ ምዕራብ ሸዋ ኦሮሚያ ክልል ብዙ ጊዜ የአዋሽ ወንዝ ተጠቂ ናቸው፣ ይታወቃል። ወንዙ እንደሚሞላባቸው አካባቢ ታውቃለህ። እዛ አካባቢም እንደዚህ አይነት መረጃዎች ያው ወንዙ ይሞላል ይታወቃል። ከዚህ ውጡ ሲባል የማይወጡበት ሁኔታዎች አሉ ማለት ነው። አሁን ትልቁ ስራ ሁሉም አካላት በየደረጃው ያለው የጎርፍ ታክስ ፎርስ ወይ ደግሞ የጎርፍ ግብረ ኃይል አለ ብለናል። ያንን የጎርፍ ግብረ ኃይልን በማጠናከር መረጃውን አሁንም በተገቢ ሁኔታ ማህበረሰቡ ጋር ማድረስ፣ መረጃ ማድረስ ብቻም ሳይሆን መረጃን ተግባራዊ ማድረግ መጠቀም። አደጋ ይመጣል ከተባለ አደጋ ይመጣል ብሎ አስቦ ከዛ ቦታ ህዝቡ ራሱን ማሸሽ መቻል አለበት ማለት ነው። በእኛ በኩል እንደዚህ አይነት ስራዎች ሁሌም ይሰራሉ፣ አሁንም ይሰራሉ። ህዝቡ ጋር የመረጃ እጥረት አይደለም። ህዝቡም ያውቃል፣ ራሱ መረጃ ይደርሳል። አሁንም መረጃ እናደርሳለን። መረጃውን ግን ተግባራዊ የማድረግ ስራዎች እጥረቶች እንዳሉ የሚታወቅ ማለት ነው።
ወደ አቶ ደበበ ልምጣ። ያው እንግዲህ ክረምት ከመምጣቱ በፊት በተለይ መዳረሻ አካባቢ ላይ እንግዲህ በተፋሰስ አካባቢዎች ላይ የሚሰሩ የተፋሰስ ልማቶች አሉ። በተለይ ደግሞ የወንዞች ፍሰት ከወንዝ ፍሰቱ ወጥቶ ወደ ማህበረሰቡ ሄዶ ጉዳት እንዳይደርስ ከማድረግ አንጻር በተደጋጋሚ የምናየው በእንስሳት ላይ በሰውም በንብረት ላይም ከፍተኛ አደጋ ሲያደርስ እንመለከታለን እና ከዛ ጋር ተያይዞ የምሰሯቸው ስራዎች እንዳሉ አውቃለሁ እንደ ሚኒስቴር መስሪያ ቤት እና አሁን ይህንን ቀጣዩን የክረምት ወቅት ታሳቢ ያደረገ ስራ ምን ያክል እየተሰራ ነው? ምናልባት አሁን ቀደም ብለው ከሜትሮሎጂ ኢንስቲትዩት የገቡት የስራ ኃላፊም ቀጣይ የሚኖረው የዝናብ ስርጭት ምን ያክል እንደሆነ አንስተውልናል። አንዳንድ አካባቢ ላይ መደበኛና ከዚያ በላይ የሆነ የዝናብ ስርጭትም ሊኖር ይችላል። ይሄ ደግሞ ወንዞች ከመደበኛ ፍሰታቸው ወጥተው አደጋ እንዲያስከትሉ ጭምር ሊያደርጋቸው ይችላል እና ያንን መሰረት ያደረገ የተፋሰስ ልማት ስራዎች ምን ያክል እየሰራችሁ ነው እናንተ? እንግዲህ ይህን ለመከላከል ያው ብዙ ቅድም ያልኳቸው የመረጃ ስራዎች እንደተጠበቁ ሆነው ከዛ ባሻገር ግን አሁን ቀደም ሲል እንደተነሳው በተለይ በጎርፍ መከላከል ላይክ ፋስት ትራክ ስራዎች ብለን ባሰብናቸው ቦታዎች የተለዩ ቦታዎች አሉ። አምና አሰስመንት ሰርተንባቸው እንደገናም ደግሞ መሰራት አለባቸው ብለን ያሰብናቸው አሉ። እንግዲህ ከዛ ውስጥ ፕሮጀክቱ ኢንቨስትመንትን ጨምሮ መስራት የሚችልባቸውን ቦታዎች ለይተን አሁን ማሽነሪም ሌሎችን ማስገብተን ኦልሬዲ ስራ ላይ ነው ያለ ነው። አሁን በቅርቡ ራሱ በኦሞ አካባቢ ዳሰነች አካባቢ የተፈጠረውን ጭምር ኢመርጀንሲም በሚመስል አይነት አግባብ ገብተንም ኦልሬዲ እየሰራንባቸው ናቸው ያሉት። እዚህ አንደኛው የመጀመሪያው ስራ የወንዙን አቅጣጫ ተከትሎ የወንዙን ፍሰት ተከትሎ ያንን የማጥራት ስራዎች ያንን ቼክ የማድረግ ስራዎች ኦልሬዲ ተሰርተዋል። ከዛ ባሻገር ተጋላጭ የሆኑ ቦታዎች ደግሞ አሉ። ለምሳሌ ከውሃ መጥለፊያ ጋር የሚያያዙ ለምሳሌ ዳይቨርሽኖች አሉ። ሰዎች ፓምፖችን አስገብተው የሚሰሯቸው ቦታዎች አሉ። በተለይ በሎወር እንደዚህ አዋሽ አካባቢ እነዚህ ቦታዎች በጣም መሰረታዊ ናቸው ለጎርፍ መከሰት። ስለዚህ እነዚህንም ጭምር እንዲዘጋ ተቋሙ ባለው ማሽነሪ ባለው ሀብት እነዚህን ሰዎች አድቫይስ እያደረገ ቦታዎችን እየለቀመ ስራዎችን ጎን ለጎን እየሰራን ነው ያለ ነው ብለን ነው የምንወስደው። እንግዲህ የዚህም ፕሮጀክት በዋናነት አምና አዋሽ ላይ ሰርተናል። አሁን ደግሞ በሪፍት ቫሊ በዚህ በስምጥ ሸለቆ ሐይቆችና በኦሞ ላይ ደግሞ በዚህ ዓመት ጨምረን ደግሞ እንሰራለን ማለት ነው። ቅድም እንዳነሳሁት አዋሽ ላይ በተሻለ መጠን ቀደም ሲሉ የተከፈቱ ቦታዎች ካልሆነ በስተቀር አዲስ አደጋ እንዳይስተናገድ አድርገናል። ይሄ አንድ ትልቅ ውጤት ነው። ይሄን ደግሞ በዚህ ዓመት አስቀጥለን ያላለቁ ስራዎች ነበሩ። እነሱን ደግሞ ጨምረን መስራት የምንችልበት ሁኔታ ይፈጠራል ብለን ወስደናል። ከዛ ባሻገር ልንሰራ የምንችለው ምናልባት የተፋሰስ ልማት ስራዎች የሚያመጡት ኢምፓክት በተለየ ሁኔታ የሚታይ ነው። የረጅም ጊዜ ነው የሚሆነው። ግን አንዱ ለጎርፍ መነሻ የሚሆነው በተለይ ከወንዝ ጋር የሚያያዝና ከሐይቅ ጋር የሚያያዝ ጎርፍ የዚህ የወንዙ ወለል በየጊዜው እየጨመረ የሚመጣበት ሁኔታ አለ በደለል ምክንያት። ስለዚህ እነዚህ በዋናነት የሚፈቱት በተፋሰስ ልማት ስራዎች ነው። ይህን ደግሞ ሚኒስቴር መስሪያ ቤታችን ብቻ የሚሰራው ሳይሆን ሁሉም እየተባበረ የሚሰራው ነው። አሁን የጀመርናቸው የአረንጓዴ አሻራ እነዚህ ስራዎች እጅግ በጣም ፋይዳ እንዳላቸው እናምናለን። ያንንም የሚያሳዩ ጥናቶችንም አብረን እያሰራን ያለ ነው። ስለዚህ በዚህ መንገድ ለውጥ ይመጣል ብለን እናስባለን። ያ ግን የተራዘመ ኢምፓክት አለው እና ደግሞ ውጤቱንም ቶሎ ማየት ስለማይቻል የሪቨር ትሬኒንጉን ስራ ጎን ለጎን እንሰራለን። ከዚህ ባሻገር ግድቦች ላይ የነበሩን ኢንስትሩመንቶች አሉ፣ መለኪያ መሳሪያዎች። እነዚህን መሳሪያዎች እንደገና የማደስ እነሱን ደግሞ ቢሮ ካለው የመቆጣጠሪያ ስርዓት ጋር የማያያዝ ስራዎችን ከእንደገና ሪቫይዝ እያደረግናቸው በጣም ውጤታማ በሆነ መንገድ መከተል የምንችላቸው ስራዎች እየሰራን ያለ ነው። እንግዲህ ይሄ በሰው ኃይል ከአካባቢ ላይ ሆኖ ባሉት የቴሌኮም ኮሚኒኬሽኖች የምናደርጋቸው እንደተጠበቁ ሆነው መሳሪያው በቀጥታ ወደ ሲስተማችን በማስገባት መረጃ እንዲሰጠንና ምን ላይ እንደደረሰ ማየት የምንችልበት ሁኔታ አለ። ይሄ የግድቦችንም ሁኔታ ይጨምራል። ስለዚህ በተለየ ሁኔታ ግድቦች ላይ የምናደርገው ጥንቃቄ ያለውን ውሃ እንከታተላለን። በተቻለ መጠን በየሳምንቱ ፎርካስት ይሰጣል። በተለይ 10 ግድቦች ለጎርፍ ተጋላጭ ብለን የምናስባቸው ቅድም የተነሱትን ከዚህ ከቆቃ ጀምሮ ከሰምት እንዳው እነዚህም ጨምሮ አሉ። ወደ ርብ ዳም አለ። እነዚህንም ጊቤ ላይ እነዚህን ጨማምረን የምንከታተላቸው አሉ። ስለዚህ እነዚህ ላይ የግድብ ኦፕሬሽንን መረጃ ላይ የተመሰረተ በማድረግ በተሻለ ጥንቃቄ እንሰራለን። በሳምንት እንደዚህ አይነት አውትሉኮች እናወጣለን። ያው መረጃ ኮምፓይል ያለበትን ሁኔታ እያየን እየገመገምን መረጃ እያመነጨን ያንን መረጃ እንሰጣለን። በዚህ ፕላትፎርም ውስጥ ሜትሮሎጂም ያግዘናል። የአደጋ መከላከልና ስራ አመራር ኮሚሽንም አለበት። በዚህ መንገድ በጋራ እንሰራለን። የክልል ውሃ ቢሮዎችም በነገራችን ላይ በዚህ ደረጃ በጣም ያግዙናል። ስለዚህ ያላቸውን መዋቅር ተጠቅመው በክልል ደረጃ ይህን መረጃ ያሰራጫሉ ማለት ነው። ይሄ መሰረታዊ ነው። አንድ ግን የጀመርነው ጥሩ ብለን የወሰድነው የመረጃ ስርዓት ላይ ነው። ቅድም እንዳልኩት የሰርቪለንስ ካሜራዎችን በተወሰኑ ጣቢያዎች ላይ ገጥመናል።
ስለዚህ ገርድንም ጨምሮ አክቹአሊ አሁን ወደ 6 አካባቢ ደርሰናል። ወደ 9 እንተክላለን ብለን ያሰብነው ሌሎቹ በቅርብ ይመጣሉ። ከመስሪያ ቤታችን ውስጥ ካለ ዲጂታል ሴንተር ውስጥ እነዚህን ሰርቬይላንስ ካሜራዎችን ሞኒተር እናደርጋለን። በየ15 ደቂቃው መረጃውን ማግኘት የምንችልበት ደረጃ ላይ ደርሰናልና ይሄንንም እያጠናከር እንዳለን በተለይ እነዚህን የካሜራዎቹ አገልግሎት ምንድነው የሚሆነው? የካሜራዎቹ አገልግሎት ወንዞቹ በተለይ በተከተለ ጎርፍ የሚከሰትባቸው ትልልቅ ወንዞች አሉ። አሁን እንደ ኦሞራቴ አይነቶቹ እነዚህ አሉ። ሎጊያ ወንዝ ለምሳሌ አለ፣ ባሮ እነዚህን በካሜራ በማየት 360 ዲግሪ ያለውን ሁኔታ እዛ ላይ በደንብ ያለ። ስለዚህ የውሃ መጠኑ ሲጨምር ነው ሲቀንስ ኢሚዲየትሊ በቀጥታ ማግኘት እንችላለን። ይሄንን ከሜትሮሎጂ መረጃ ጋር አንድ ላይ በማጣመር የምንሰራ ይሆናል ማለት ነው። ይሄ ትልቅ ለውጥ ያመጣል ብለን እናስባለን። አዲስ ከአደጋ መከላከል ሜትሮሎጂ ጋርና ከውሃና ሚኒስቴር ጋር አንድ ላይ ሆነን የሰራነው ደግሞ አንድ ፕላትፎርም አለ። እንግዲህ የምንሰራቸው መረጃዎች በአብዛኛው ማኑዋል ሁኔታዎች ያሉባቸው ናቸው፣ ማለት በሰው ኃይል የታገዙ ስራዎች ናቸው። ግን ይሄንን ወደ አውቶሜትድ እና ወደ ሞዴል በመቀየር አንድ የሰራነው ሞዴል አለ በጋራ አምና በሙከራ ደረጃ ላይ ነበር። አሁን ግን የተወሰነ አሻሽለን ወደ 20 ካችመንቶች አሁን ቅድም ያልናቸውንም ጨምሮ አሁን መሳሪያዎች አሉ ያልኳቸውንም ጨምሮ 20 ቦታዎች ላይ ሊከሰት የሚችል ጎርፍ በየ3 ቀኑ ምንድነው የሚመስለው እዛ ያለው የውሃ ፍሰት የሚለውን መረጃ ሜትሮሎጂ መረጃውን ያመጣል። ከግሎባል ሶርሶችም ጨምሮ ይመጣል። እዚህ ሃይድሮሎጂ ሚኒስቴር መስሪያ ቤቱ ጋር ፕሮሰስ ይደረጋል። ከዛ ሪኮሜንዴሽን ይጨመርበትና የግድቦችን መረጃ ይጨመርበትና ለአደጋ መከላከል ስራ አመራር ኮሚሽን ይተላለፍ። በዛ መንገድ መረጃዎች እየተሰጡ ይቀጥላሉና እንደዚህ አይነት ዝግጅቶችን አድርገናል በዚህ ክረምት ማለት ነው። እናንተ በእናንተ መስሪያ ቤት በኩል የምታደርጉት ጥናት ግምገማ አሁን ያሉትንም ቴክኖሎጂ ተጠቅማችሁ የምታደርጉትን ግምገማ ህብረተሰቡ ጋር መድረሱን ለምሳሌ ከባለድርሻ አካላት ጋር ልትሰሩ ትችላላችሁ፣ ከሜቴሮሎጂ ኢንስቲትዩት ጋር ከአደጋ ስጋት ስራ አመራር ጋር ልትሰሩ ትችላላችሁ። እናንተ የምታገኙት መረጃ ግን ህብረተሰቡ ጋር መድረሱን የምታረጋግጡበት መንገድ አለ? ቅንጅታዊ አሰራሩ እዛ ጋር ምን ይመስላል? እንግዲህ ቅድም የተባለው የግብረ ኃይል ስራ አለ። በነገራችን ላይ ታች ድረስ ተወርዶ የሚሰራ ስራ አለ። እነዚህ ተቋማት በጋራ የምንሰራው ስራ አለ። ከዛ ባሻገር የአውትሉኮች ይወጣል። አሁን ቅድም በሜትሮሎጂ ላይ ሲነገር እንደነበረው በጋራ የሚሰራ አውትሉክ ነው። ይሄ ማለት እያንዳንዱ ቦታ ላይ ያሉ ተወካዮች ሁሉ ይመጡና በየጊዜው የባለፈው ሴሽን ምን ነበረ የሚለው ይገመገማል። በቀጣይ ደግሞ ያለው ይሄን ያለውና ምን ቅድመ ዝግጅት አድርጋቸዋል በሚል በዚህ መንገድ መረጃ የመሰብሰብና የነበሩትን መረጃዎች አብሮ የማረጋገጥ ስራ ይሰራል። ከዛ ባሻገር በክልልም ኢቭን አርሶ አደሮችንም ጭምር የያዘ ተወካይ፣ አልሚዎችንም ጭምር የያዘ ተወካይ ልክ ክረምቱ ወይም የጎርፍ አደጋው ካለፈ በኋላ ቁጭ ብለን ደግሞ ከነሱ ጋር በየሳይቱ እየሄድን ሁሉንም እንገመግማለን። ስለዚህ በዚህ መንገድ ከማህበረሰቡ ጋር በተለይ የተለየ ኮንታክት አለን ብለን መውሰድ እንችላለን። በጣም ጥሩ። ወደ ዶክተር ልመለስ። ዶክተር እንግዲህ ያው ስለ አደጋው አንሰናል። ቅድመ ዝግጅት ላይ ምን መሰራት አለበት፣ በተለይ መረጃን ተደራሽ ከማድረግ አንጻር የሚሉ ሀሳቦችን ብዙ አንሰናል። አደጋ ከደረሰ በኋላ ያለው ግን በተለይ በአደጋ ወቅት ያለው የምላሽ ሁኔታ ምን ይመስላል እንደ ሀገር? ምክንያቱም ብዙ ጊዜ የሚነሳው አደጋ ከደረሰ በኋላ ፈጥኖ ዜጎችን ከዛ አደጋ ቀጠና የማስወጣት ነገር ብዙ ጊዜ በቅሬታ መልክ ሲነሳ እንሰማለን እና ከቴክኖሎጂ ጋርም ከባለሙያ ጋርም ተያይዞ የሚነሱ ጉዳዮች አሉና በተለይ የጎርፍ አደጋ አሁን ቀጣይ ክረምት ጊዜ እየመጣ ነውና እንደ ተቋም ያለው ዝግጅት ከሌሎች ባለድርሻ አካላት ጋርም አደጋ በደረሰ ጊዜ ቶሎ ዜጎችን ከዛ አደጋ ቀጠና ማስወጣትና ድጋፍ ከማድረግ አንጻር ያለው ዝግጁነት ምን ይመስላል? ጥሩ እንግዲህ እንዳልከው አደጋ የትም ሀገር ላይ ይከሰታል። የትኛውም ዓለም ላይ አደጋ መከሰቱ አይቀርም። ተዘጋጀንም አልተዘጋጀንም የምንችለውን የመከላከል ስራ እንሰራለን። የማንችል ከሆነ ደግሞ የሚከሰት ከሆነ ምንድነው መሆን ያለበት የሚለውን ዝግጅት ይደረጋል ማለት ነው። ከአደጋ ቀደም ተብሎ ዝግጅት ይደረጋል። በእኛ ሀገርም ቅድም ያነሳሁት የጎርፍ ግብረ ኃይል የሁሉም ሴክተር ስብጥር ስለሆነ ቁጭ ብሎ አንድ ላይ ምንድነው መሆን ያለበት፣ ማን ምን መስራት አለበት፣ እንዴት ነው ህዝቡ አደጋው የሚከሰት ከሆነ ህዝቡ ጋር እንዴት እንደርሳለን፣ ምን ማቅረብ አለብን የሚለው ተለይቶ ይደረጋል ማለት ነው። በእኛ በኩልም አሁን ይሄ ስራ እየተሰራ ይገኛል። ትልቁ ዝግጅት መሆን ያለበት ከታች ነው። አክቹአሊ ኮሚኒቲ ነው ራሱን መጠበቅ፣ ራሱን ማዳን፣ ከስራው ራሱን ማራቅ፣ አደጋው ከተከሰተ ደግሞ በትብብር ከዛ ቦታ አቅመ ደካሞችን ቶሎ ማስወጣት፣ እንደዛ አይነት ስራ መስራት ያለበት ትልቁ ስራ መሆን ያለበት ኮሚኒቲ ነው። ያንን ማስተባበር ነው ማለት ነው አንደኛው። ይህንን ለማስተባበር ከጎርፍ ጎርፍ ግብረ ኃይል በተጨማሪ እንደ ሀገር ኢአርሲሲ የሚባል አለ፣ ኢመርጀንሲ ሪስፖንስ ኮኦርዲኔሽን ሴንተር። ያም
እሱም ትልቁ ስራው አደጋ ከተከሰተ በኋላ ምላሽ ማስተባበር ነው። ሪስፖንስ ኮኦርዲኔሽን ነው። ለዚህ ደግሞ አደጋ በሚከሰትበት ጊዜ ምን ያስፈልጋል የሚለው ተለይቶ ይቀመጣል። ለምሳሌ በእኛ በኩል አደጋው የሚከሰት ከሆነ ምግብ ሊያስፈልግ ይችላል፣ መጠለያ ሊያስፈልግ ይችላል። ምግብ በመስሪያ ቤቱ በኩል ከታች አሁን ባለው የሰብአዊ ድጋፍ በራስ አቅም ሀሳብ እንዳለ ሆኖ ወረዳዎች የራሳቸውን ክልሎች የራሳቸውን ምላሽ መስጠት እንዳለባቸው ታውቆ በተጨማሪ ግን አደጋ ስጋት የምግብ ፕሪፖዚሽን ሰርተናል። አሁን እስከታች ድረስ ምግብ ክልል ተሰጥቶ አደጋው የሚከሰት ከሆነ እንዲጠቀሙበት የማድረግ ኦልሬዲ ተሰርቷል ማለት ነው። ሌላው ደግሞ ከዚህ ከሼልተር ጋር ሰው የሚፈናቀል ከሆነ መጠለያ ስለሚያስፈልገው እዛ ማረፍ አለበት። የሼልተር ዝግጅቶችም እየተደረጉ ይገኛሉ። ሸራዎች፣ ሌሎች የምግብ ለመብሰል የምንጠቀምበት መሳሪያዎችን እዛው ቦታ ላይ መድረስ ስላለባቸው በዚህ በኩልም ዝግጅት እየተደረገ ይገኛል። ከዚህ ባለፈ ደግሞ ሌሎች ሴክተሮች አሁን በሽታዎች የሚከሰቱ ከሆነ በሽታው ቀደም ተብሎ ክትባቶች እንዲሰጡ ከጤና ሚኒስቴር ጋር እነሱም የግብረ ኃይሉ አባል ስለሆኑ ዝግጅት እንዲያደርጉ ከዚህ ከስርዓተ ምግብ ጋር ተያይዞ ህጻናት፣ በእድሜ የገፉ ሰዎች፣ ተጋላጭ ሊሆኑ እናቶች እንዳይሆኑ ይሄም ዝግጅት እንዲደረግ የማስተባበር ስራ እየተሰራ ነው ማለት ነው። ሌሎች ሴክተሮችም በውሃ ሚኒስቴር በኩልም ከዚህ ከቦቴዎች ጀልባዎች ዝግጅት እንዲደረግ በእኛ በኩልም ያሉን ጀልባዎች አሉ። ያንን ጀልባዎች ወደ ስጋት ኤሪያዎች እንዲንቀሳቀሱ ክልሎችም ደግሞ በራሳቸው ያላቸው አሉ። እሱን መጠገን አሁን ሬዲ እንዲያደርጉ የማስራት ስራዎች እየተሰሩ ይገኛሉ ማለት ነው። ሌሎችም ሴክተሮች ከዚህ ጋር ከግብርና ከላይፍ ስቶክ ጋር ከእንስሳት ጋርም ተያይዞ በሽታዎች ሊከሰቱ ስለሚችሉ የራሳቸውን ዝግጅት እንዲያደርጉ የሁለቱ ፕላትፎርሞች የኤመርጀንሲ የአደጋ ስጋት ምላሽ ማዕከልና የጎርፍ ግብረ ኃይሉም በቅንጅት ይህንን ስራ እየመራ ይገኛል። ችግሮች የሚከሰቱ ከሆነ በየጊዜው በመከታተል ምላሽም ተጨማሪ ምላሽ የሚያስፈልግ ከሆነ የሚደረግበት ሁኔታዎች አሉ። ሌሎችም ከዚህ ከማሽነሪ ተጨማሪ የሪስክ እንደ ሰርች እንደ ሪስኩ አድኖ የማዳን ፈልጎ የማዳን አደጋው ከተከሰተ አሁን መሬት መንሸራተት አይነት ባለፈው አይተናል። እሱን ቶሎ ለመድረስ ሰዎቹን ከዛ ማስወጣት የሚቻልበት ኮመንቶች ወይ ደግሞ መሳሪያዎችም ዝግጅት እየተደረገ ይገኛል ማለት ነው። አሁን የጎርፍ ፕሮጀክቱ አክቹአሊ መሬት ላይ ያለው የጎርፍ መከላከል ስራ ብቻ አይደለም እየሰራ ያለው እኛ ጋርም ፕሮጀክቱ አለው። በእኛ በኩል ደግሞ ዝግጅት የአቅም ግንባታ በዚህ በማሽነሪዎች በቶሎ መድረሱ በስልጠና በእነዚህ አይነት ነገሮች ፕሮጀክቱም እየሰራ ስለሚገኝ ይሄ ዝግጅት አለ ማለት ነው በእኛ በኩል። ምናልባት አሁን ጎርፍ ሊከሰትባቸው የሚችልባቸው አካባቢዎች ላይ ባለሙያዎችን ቀድሞ የማዘጋጀት ነገር አለ እንደው ማሽነሪዎችንና ባለሙያዎችን ምክንያቱም አንድ ቦታ ላይ ራቅ ባለ ኢትዮጵያ አካባቢ ላይ ጎርፍ አደጋ ቢከሰት ከማዕከል ሰው ልኮ እዛ እስከሚደረስ ብዙ አደጋ ልናስተናግድ እንችላለን እንደ ሀገርና ከዛ አንፃር እንደው ቅድመ ዝግጅቱ ቀድሞ ባለሙያዎችን ሬዲ ማድረግ ማሽነሪዎችን ማዘጋጀት ላይ ምን ያክል በጥንቃቄ እየሰራችሁ ነው? ምናልባት ቀጣዩ የክረምት ወቅትም ከመሆኑ ጋር ተያይዞ ጥሩ አንዳንድ ክፍተቶች ሊኖሩ ይችላሉ። እንግዲህ ከዚህ ከማሽነሪዎች ጋር ከቴክኖሎጂ አንፃር የሀገራችን አቅም የምናውቀው ነው። ባለው አቅም ግን ዝግጅቶች እየተደረጉ ይገኛሉ። ከሰው አንፃር እንግዲህ አንዳንድ በጎ አድራጊ ሰዎች አሉ በየደረጃው በየቦታው እነዛን ማስተባበር ነው አሁን ትልቁ ስራ መሆን ያለበት። እንደ አቅጣጫ የተያዙ በተለያዩ ደረጃ የተደራጁ ሰዎች ስላሉ እነዛን መጠቀም እንደሚቻል እንደዚሁም ደግሞ አሁን በአዲስ አበባ ደረጃ የራሳቸው የሆነ ሬዲ የሆነ የሰው አቅም አደጋው ከተከሰተ ምን መሆን አለበት፣ እንዴት ነው መድረስ የሚቻለው፣ እንዴት ማዳን ይቻላል የሚለው ሰልጥኖ ቁጭ ያሉ አሉ። ሌሎችም አካባቢዎች ላይ ያ እየታሰበ ነው። አሁን ሰኔ መጀመሪያም ስለሆነ እንደዛ የመግባት ሁኔታዎች በጎርፍ ግብረ ኃይሉ በኩል አስተባብሮ ያንን ዝግጁ ማድረግ ያስፈልጋል ማለት ነው። ከባለፈው ክረምት ብዙ ተምረናል። ከመሬት መንሸራተቱ ክፍተቶች አሉ ስቲል አሁን ይህንን ማድረግ እንግዲህ ከፌዴራል መንግስት ብቻ መጠበቅ ተገቢ አይደለም። እያንዳንዱ የት አካባቢ ምን እንደሚከሰት ያውቃል። ማህበረሰቡም፣ ወረዳውም፣ ቀበሌውም ያውቃል። ስለዚህ ራሱን ዝግጁ ማድረግ የራሱን ኃይል ማዘጋጀት ያንን ደግሞ በእኛ በኩል ማስተባበር ያስፈልጋል። እነዚህ አይነት ነገሮች አሉ። በማሽነሪ በኩል አንዳንድ ክፍተቶች ቢኖሩም አሁን ምናልባት የከፋ ነገር የሚገጥመን ከሆነ
የሄሊኮፕተር ሁሉ የመከላከያ መጠቀም እንችላለን። ከዚህ በፊትም ስንጠቀም የነበረ ሁኔታዎች ስላሉ እሱንም መጠቀም የሚቻልበት ሁኔታዎች ያሉትን ሌሎች ሴክተሮች ያላቸውን ቅድም ያልኩ ጀልባዎችም አሉን በተወሰነ ደረጃ እሱንም ዝግጁ ማድረግ ስራዎች እየተሰሩ ይገኛሉ። ጥሩ ዝግጅት አለ ብዬ ነው ማስበው። ወደ አቶ ደበበ ልመለስ። እንግዲህ ምናልባት የእናንተ ሚኒስቴር መስሪያ ቤት ተፋሰሶች አካባቢ ያለውን የቀደም ብዬ እንዳነሳሁት የወንዞች ፍሰታቸውን ጠብቀው እንዲሄዱና ወጥተው ማህበረሰቡ ላይ አደጋ እንዳይደርሱ ከማድረግ አንጻር የተለያዩ ቦዮችንና የወንዝ ፍሰትን የማስጠበቅ ስራዎችን እንደሚሰሩ ይታወቃልና ይሄ ምናልባት ወጣ ባሉ የተፋሰስ አካባቢዎች ላይ ወንዞች ዳርቻዎች የሚሰሩ ስራዎች ሊሆኑ ይችላሉ። በከተሞች አካባቢ ሊደርሱ የሚችሉ የጎርፍ አደጋዎችን ከመከላከል አንጻርስ ከከተሞች ጋር ከከተማ አስተዳደሮች ጋር ምን ያክል በቅንጅት ስራላችሁ? የእናንተ ስራስ ምንድን ነው በከተሞች አካባቢ? ያው እንግዲህ ቀደም እንዳነሳሁት የጎርፍ ስርጭቱ በጣም ሰፊ ነው የሚባለውና በእኔ አሁን ግንዛቤ እነዚህ ዋና የሚባሉትን የጎርፍ ቦታዎች አድረስ ማድረጉ ነው የመጀመሪያ ይቀድማል ብለን የምናስበው። ስለዚህ በዛ ላይ ነው ሞር ለመታየትም ስራዎችንም እንዲወጡ ለማድረግ እየሞከርን ያለው። ከዛ ባሻገር በታችኛው ያለው መዋቅር ላይ በተቻለ መጠን የክልሎችና ከዛ ጋር የተያዙ የከተማ አስተዳደሮች ስራዎችን እንዲሰሩ ነው በአብዛኛው ፑሽ የምናደርገው። ምክንያቱም እንግዲህ ይሄ ሚኒስቴር መስሪያ ቤት በተለይ የውሃ አካላትን ሲያስተዳድር ወይም ደግሞ ሲጠብቅ አንድ ክልል ወይም ከዛ ሁለት ክልልና ከዛ በላይ ያሉ የውሃ አካላትን ነው በአብዛኛው ትኩረት አድርጎ እየሰራ ያለው ከተሰጠውም ተግባርና ኃላፊነት አንጻር። ስለዚህ እነዚህ ላይ እንደተጠበቀ ሆኖ ግን በእነዚህ ቦታዎች ላይ የመረጃ ልውውጥ ካልሆነ በስተቀር ወደ ውስጥ ገብተን የምንሰራቸው ስራዎች ብዙ አይኖሩም። ግን በእነዚህ ቅድም ባነሳናቸው በግብረ ኃይልም በእነዚህ የሚሰሩ ስራዎች ላይ በቂ ኮሚኒኬሽን አለን ብለን መውሰድ እንችላለን። እንግዲህ ትልቁ ነገር ተቀናይቶ መስራቱ ነገር ላይ ለምሳሌ በከተሞች ደረጃ የምናነሳቸው ከተሞች አሉዋል። ከዚህ በፊት በጎርፍ አደጋ የጠቁ ድሬዳዋን የመሳሰሉ ከተሞች ሌሎችንም ማንሳት እንችላለንና በዛ ልክ ከፍ ያለ አደጋ እንዳይደርስ ከተሞች ዝግጁነት እንዲያደርጉ ድጋፍ ማድረግም ሊሆን ይችላል። ተባብሮ ከመስራት አንጻርስ ምን ያክል ነው ከተሞች? አሁን እንደዚህ አይነት ስራዎች ላይ በአብዛኛው በጋራ ሆነን አዳዲስ ፕሮጀክቶችን ነው በነገራችን ላይ የምንቀርጸው። ለምሳሌ ድሬዳዋን ካነሳው እንደዚህ አይነት የሚመጣውን ጎርፍ በተሻለ መንገድ በማሳለፍ ከተማ ውስጥ ጉዳት ሳይደርስ እንዳያሳልፍ እዛ ከሄደ ደግሞ እንደሚታወቀው የውሃ እጥረትም ያለበት ቦታ ላይ ያለ ነው። ስለዚህ እንደዚህ አይነት ሁለቱንም ያቀናጁ ፕሮጀክቶችን በአብዛኛው እንሰራለን። ከዛ ባሻገር ግን ያው አደጋ ከተከሰተ በኋላ ልክ እንደ የትኛውም ተቋም ሚኒስቴር መስሪያ ቤታችን ሄዶ ኢንተርቪን ያደርጋል። እንግዲህ እንዳልኩ ብዙ ያው አደጋው በጣም ሰፊ ከመሆኑ የተነሳ ትላልቅ የሚባሉ አደጋዎች የሚያስከትሉ ወንዞች ላይ ነው ትኩረት እያደረግን ያለ ነው እንጂ ሌሎቹ ላይ ተደራሽነታችን የተወሰነ ይቀርባል ብለን እናስባለን። ግን እንዳልኩት በምንም አይነት መንገድ ኮሚኒኬት እናደርጋለን። በተለይ አሁን አዳዲስ ፕሮጀክቶች በተለይ የወተር ሃርቨስቲንግ ፕሮጀክቶች እነዚህን ግን አብረን የምንሰራው ነው የሚሆነው ማለት ነው። በጣም ጥሩ። ሰዓታችን እየተገባደደ ስለሆነ ወደ ማጠቃለያው እንምጣና ቀጣይ እንግዲህ የክረምት ወራት እየመጡ ነው የሚገኙት። ህብረተሰቡ ምን አይነት ጥንቃቄ ማድረግ አለበት? ምናልባት ለእናንተ መረጃዎችን ከመስጠት እና ከእናንተ የሚተላለፈውን መረጃ ተቀብሎ በአግባቡ መተግበርም አደጋን ከመከላከል አንጻር ከፍተኛ ድርሻ ይኖረዋል ብዬ ስለማስብ ምንድን ነው ቀጣይ ከህብረተሰቡና ከሌሎች ባለድርሻ አካላት የሚጠበቀው? ዶክተር ጥሩ። አንደኛው ብዬ የማስበው ማህበረሰቡ መረጃን መከታተል መቻል አለበት። መረጃ መከታተል ብቻም ሳይሆን በቴሌቪዥን በተለያዩ አይነት መንገዶች የሚሰጡ መረጃዎች በሬዲዮ ሊኖሩ ይችላሉ። ክልሎች የራሳቸውን የክልል ሚዲያዎችን ተጠቅመው ሊሆን ይችላል። ባህላዊ የመረጃ ማሰራጫ ዘዴዎችም ስላሉ እነዛን መረጃዎችን መከታተል ያስፈልጋል። መረጃ መከታተል ብቻም ሳይሆን ቅድም ስናነሳ የነበረው መረጃን ተግባራዊ ማድረግ ነው። ከዚህ ቦታ እዚህ አካባቢ የስጋት ቀጠና ነው ከተባለ ሰው ከዛ ቦታ መውጣት መቻል አለበት፣ መተባበር መቻል አለበት። እዚህ ላይ ክፍተት ስላለ እጅግ በጣም ትኩረት አድርጎ ያንን ቦታ ለቆ መውጣት መቻል አለበት ብዬ አስባለሁ። ሁለተኛ ደግሞ በየደረጃው የጎርፍ ግብረ ኃይል ያልነው ስላለ ከቀበሌ ጀምሮ እስከ ላይ ድረስ ያንን መረጃ ህዝቡ ራሱን አካባቢውን በማየት መረጃ መስጠት መቻል አለበት። እንደዚህ እዚህ አካባቢ ግድቡ እዚህ ደረጃ ላይ ይገኛል፣ ወንዙ ሊሞላ ነው ወይ ደግሞ ዝናብም ተከታታይነት ያለው ዝናብ ራሱ ካለው ቅጽበታዊ ጎርፎችም ሊከሰቱ ስለሚችሉ ቶሎ መረጃን ለሚመለከተው አካል መስጠት መቻል ያስፈልጋል ማለት ነው። ሌላው ትልቁ ስራ ደግሞ የጎርፍ መከላከል ስራው መስራት ያለበት አሁንም ማህበረሰቡ ነው። አካባቢ ላይ የተደፈኑ ቦዮች ካሉ ለመስኖ ስራዎች ሲጠቀሙበት የነበሩ የቦይ ክፍተቶች ካሉ እነዛን መጠገን፣ ማጽዳት
ያስፈልጋል ማለት ነው። አካባቢ ላይ አሁን ከተማዎች ላይ በብዛት ስራዎች እየተሰሩ ነው። የግንባታ ስራዎች ይሰራሉ። እነዛዎች የጎርፍ ችግር ሊያስከትሉ ይችላሉ። ምንም ጥያቄ የለውም፣ ያስከትላሉ። ብዙ ችግሮችም የሚከሰቱት ጎርፍ ውሃ ወደ ሰው ቤት ገብቶ ችግር የሚያስከትለው በእነዚህ አይነት ክፍተት ነው። ስለዚህ ህዝቡ ተባብሮ ያንን ማጽዳት፣ አካባቢውን መጠበቅ መቻል አለበት ማለት ነው። ሌላው ደግሞ ችግር የሚከሰትበት ከሆነ የኢቫኩዌሽን ስራ ቀላል ስራ አይደለም። መንግስት ሁሌም ዝግጁ ነው። ሰውን በምግብ ቅድም እንዳልኩ ሌሎችም መጠለያዎችም ዝግጁ ስለሚሆኑ ወደዛ ቦታ ሰውን ማስወጣት መተባበር ያስፈልጋል ብዬ አስባለሁ። ይህንን ማስተላለፍ እፈልጋለሁ። ጥሩ። አቶ ደበበ ዶክተር ባነሱት ላይ ተጨማሪ ሀሳብ ካሉት አንሱና እናጠቃላለን። እሺ፣ አመሰግናለሁ። ጥሩ ሀሳብ ነው። እንግዲህ በዋናነት እኛ ጋር ጎርፍ ያስከትላል ብለን የምናስባቸው ከወንዝና ከሀይቅ ጋር ተያይዞ የሚሰሩ በተለይ በህብረተሰቡ ውሃ ለመጥለፍም ሊሆን ይችላል ለተለያየ አገልግሎት የሚሰሩ ቦዮች የሚከፈቱት ናቸው እና እነዚህ ላይ ከወዲሁ ህብረተሰቡ ጥንቃቄ አድርጎ እነዛን ቦታዎች በጊዜ መዝጋት እንዲቻል ወይም ደግሞ አጠቃቀማቸውን በጣም ጥንቃቄ የተሞላበት ማድረግ ያስፈልጋል የሚል ሁኔታ ነው ያለው። ከዛ ባሻገር ደግሞ እነዚህ ቦታዎችን በሚያይበትም ሰዓት በቀጥታ ሪፖርት ማድረግ ይገባል ብለን እናስባለን። ለዚህ በእኛ በኩል ጽህፈት ቤቶች አሉ፣ በአካባቢው የሚገኙ የክልል ውሃ ቢሮዎች አብረን ነው የምንሰራው። ለእነዚህ አካላት መጠቆም ያስፈልጋል ብለን እናስባለን። አሁን በዚህ ክረምት ላይ በዚህ በቅድም ባነሳ ነው በጎርፍ መከላከል ፕሮጀክት በተለይ 3ቱ ቤዚኖች ላይ ኦሞ ላይ፣ ሪፍት ቫሊ ላይ፣ ሸለቆ ላይ እና አዋሽ ላይ እየሰራ ነው ያለ ነውና ይሄ እንግዲህ በፍጥነት መሰራት ያለበት ስራ በመሆኑ በተለይ እዛ አካባቢ ያሉት አመራሮች ይሄ ስራ በጣም በፍጥነትና ቀልጣፋ በሆነ መንገድ እንዲሰራ ከህብረተሰቡ ጋር በመሆን የተለየ ድጋፍና ክትትል ማድረግ መቻል አለባቸው ብለን እናስባለን። እንግዲህ ይሄ በወቅቱ መሰራት ያለበት ብለን ነው የምናምነው። በአጠቃላይ ግን ለዚህም ክረምት ቀጥሎም ለሚመጡት ክረምቶች መሆን ያለበት ብለን የምናስበው ውሃ ጎርፍ መሆን የሚጀምረው የመሸከም አቅም ሲያጣ ነው፣ ሲያገኝ ነው። በጣም ትልቅ የመሸከም አቅሙ ሲያጣ አንድ ማስተላለፊያ ወይም ደግሞ ከዛ አቅም በላይ ሲሆን ነው። ስለዚህ ያን እንዳይሆን በየአካባቢው ያለውን ውሃ መያዝ ያስፈልጋል። ልክ አሁን ግሪን ሌጋሲ ላይ አረንጓዴ አሻራ ላይ እንደምናየው ሎካሊ ሁሉም የሚሰራው ትልቅ አስተዋጽኦ እንዳለ ሆኖ ከሱ ጎን ለጎን ግን ውሃዎችን መያዝ ያስፈልጋል ማለት ነው። ይሄ በየጊዜው ይሄን ኤክሰርሳይዝ ማድረግ ከቻልን አይደለም ጎርፍን መከላከል በየጊዜው የሚከሰቱ ድርቆችንም አብሮ ማየት ይቻላል። ቀደም ሲል ከአደጋ መከላከል ጋር በነበረንም ሪፖርት ኦልሞስት ሁሉም ጎርፍ የሚከሰትባቸው ቦታዎች ሁሉም ማለት ይቻላል ድርቅ አለባቸው። ስለዚህ በዚህ መንገድ ሁለቱንም ማያያዝ ያስፈልጋል ብለን እናስባለን። እንደዚህ አይነት ኢኒሼቲቮች በእኛም ተቋም ላይ አሉ። ግድቤን በደጅ የሚል አንድ ጥሩ ኢኒሼቲቭ አለ። አሁን ለወተር ሰፕላይም ለሌሎችም ነገሮች ማሰባሰብ ነውና ጎርፍ ውሃ ጎርፍ ሆኖ ኃይል አሰባስቦ ትልቅ ደረጃ ላይ ከመድረሱ በፊት በየአካባቢያችን ያንን እየቋጠሩ ያንን ቦታ እያያዙ ማስቀመጥ ከሁላችንም የሚጠበቅ ነውና በዚህ መንገድ በተወሰነ መንገድ መቀነስ እንችላለን ብለን እናስባለን። በጣም አድርጌ ነው የማመሰግነው። ያው ቀጣዩ ጊዜ የክረምት ጊዜም ከመሆኑ ጋር ተያይዞ ህብረተሰቡ እንግዲህ ቀጣይ የጎርፍ አደጋ ተጋላጭነቱን እንዲቀንስና መረጃ ኖሮት እንዲንቀሳቀስ ከማድረግ አንጻር ጥሩ ውይይት እንዳደረግን ተስፋ አደርጋለሁ። እናንተም እዚህ ድረስ መጥታችሁ ላነሳዋቸው ጥያቄዎች ምላሽም ማብራሪያም ጭምር ስለሰጣችሁኝ በጣም ነው የማመሰግነው። ክቡራትና ክቡራን ውድ ተመልካዮቻችን የዛሬው ዳጉ በተለይም ደግሞ የጎርፍ አደጋ መከላከል እንደ ሀገር እየተሰራ ያለው ስራ ምን ይመስላል በሚሉ ጉዳዮች ላይ ትኩረት አድርገን ውይይት ስናደርግ ቆይተናል። እዚህ ስቱዲዮ ተገኝተው ደግሞ ላነሳናቸው ሀሳቦች ምላሽ የሰጡን አብረውን ቆይታ ያደረጉት ዶክተር ፍራውል በቀለ በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪ ስራ አስፈጻሚ፣ እንዲሁም ደግሞ አቶ ደበበ ደፈርሶ በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ ነበሩ። እንግዶችን በጣም አድርጌ ነው የማመሰግነው። እንዲሁም ክቡራን ተመልካቾች እናንተም በየቤታችሁ በያላችሁበት ሆናችሁ ስለተከታተላችሁን እንዲሁም እየደወላችሁን ስለተሳተፋችሁ ጭምር በጣም አድርጌ ነው የማመሰግነው። ውይይቱን የመራ ብሩክ ታዬ አብሬያችሁ ነበርኩ። በያላችሁበት ጤና ይስጥልኝ።